ነገ ትንቢት ልናገር ማለቱ አይቀርም። 100% እርግጠኛ ሆኑ ከብዙ ሐሰተኛ ነቢያት በላይ ትንቢት ሊናገርላችሁ ይችላል። ያስነካ በተለይ ዝማሬያችንን፣ በተለይ ጸሎታችንን፣ በተለይ ስብከታችንን ስብከት ስበክ ስትባል በሰጠኝ እስቲ የ40 ደቂቃ ስብከት አውጣልኝ ብዬ ብሰጠው ከነ ምናምኑ አውጥቶ ቁጭ ያደርግልኛል። ባያዛለው ቶክሲሲቲ ደግሞ አለው። በጣም ቆሻሻ ነገር ደግሞ ያወጣል። እንዳውም እነሱ ብዙ ማሰሪያ እያደረጉለት ነው። ያንን ማሰሪያውን የለቀቁለት ቀን አንዳንድ ጊዜ ተለቆ እኮ አይተናል እኮ ሰው እንዴት እንደሚገድል ሲያማክር እና ሁሉን ነገር በጥበብ ማድረግ አለብን። ቸርች ውስጥ እንግዲህ እስከ መከፈት ድረስ ከደረሰ አሁን ብዙ ላይታየን ይችል ይሆናል። ወንድሞች እናቶች፣ አሁን ጥቅሙ ሊሆን ይችላል የሚታየን ጥቅም አለ። እንኳን ደህና መጣችሁ ዶክተር ሻውል ሰላም በል። ከዛ ዶክተር ጥልዬ ሰላም በልና ከእናንተ እስቲ እንስማ። በጣም በትክክለኛ ሰዓት ነው የመጣችሁት። እንኳን ደህና መጣችሁ። ዶክተር ሻውል ሰላም በል ወንድም። እሺ እንዴት ናችሁ ወንድሞች እህቶች? የእግዚአብሔር ጸጋ ያብዛላችሁ። ኤርሚ ጥሌ፣ እዚህ ጋር ያላችሁ ወገኖች በሙሉ ጌታ ኢየሱስ ይባርካችሁ። እንዴት ናችሁ? በጣም ክሪቲካል ነገር ነው። በቀደምም አንድ ወንድም እንዲደውሎልኝ አናግሮ የነበረ በኤአይ ስለሚዘመሩ መዝሙሮች እና አንድ ዳልዬ ዝም ብሎ ያነሳው ሀሳብ ነበር እና እኛ በዲአይ ነው የምናምነው በኤአይ አይደለም የሚል እና ዲአይ የሚለው ዲቫይን ኢንቴሊጀንስ ብሎታል እና እኛ በመለኮታዊ ኢንቴሊጀንስ እንጂ በአርቲፊሻል ኢንቴሊጀንስ አይደለም ምንዘምረው የሚል እና በጣም ደስ የሚል ሀሳብ ነው። ግን ልዬ ሰላም ይበለንና ፐርስፔክቲቭን በደንብ ይዞ መወያየት ያስፈልጋል። አሁን ኤአይ በጣም አገሮችንም ወዴት እየሄደ እንዳለ የማይታወቅ ነገር ነውና ግን እንደዚህ አይነት ሁኔታ ሲፈጠር ክርስቲያኖች እንዴት ነው መሄድ ያለብን? ዳዊት ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አልፈራም ያለው እንደሱ አይነት ልብ በእኛ ዘመን ምናልባት ይሄ ይሆናል ወይ? ዓለምን በጣም እያናወጠ ነው ያለው። ኤአይ አይደለም ሰውን አሁን እያስፈራው ያለው። አሁን ከኤአይ ያለፉ ነገሮች አሉ። አርቲፊሻል ሱፐር ኢንቴሊጀንስ የሚሉት አለ፣ አርቲፊሻል ጀነራል ኢንቴሊጀንስ የሚሉት አለ፣ ኤጂአይ የሚባል እንግዲህ ብዙ እንትኖች አሉ እና ወዴት በፖድካስት መልክ ማዘጋጀት ሳይኖርብን አይቀርም። ሰፊ ዲስከሽን ምንድን ነው? ከየት ነው የመጣው? አርቲፊሻል ኢንቴሊጀንስ ዛሬ የመጣ ነው ወይንስ ይሄ ነገር የጀመረው መቼ ነው የሚለው ራሱን የቻለ ሰፊ ትንተና ያስፈልገዋል። ግን እኔ ዛሬ እንደው በጣም ትንሽ ትኩረት አድርገን ብናይ ደስ የሚለኝ ሪሊ መንፈሳዊ አገልግሎት ምንድን ነው? ራሱ ማለት ዝማሬ ምንድን ነው? ኮንሰፕቹዋሊ ዝማሬ ማለት ምንድን ነው? ሰዎች ወደ እንደዚህ አይነት ነገርስ የሚገቡት ከምን እየራቁ ሲመጡ ነው። እና ብዙ መነካት ያለባቸው መዳሰስ ያለባቸው ነገሮች ስላሉ እኔ ትንሽ ብዙም ባልቆይ ግን የሆነ ነገር ብንልና የሰውን ልብ ወደ እግዚአብሔር የሚመልስ ነገር አርቲፊሻል የሚለው ራሱ በጣም እኮ የሚገርም ነገር ነው እና ኤኒዌይ ጥልዬ እናገርና ትንሽ እናገራለሁ። እኔም ተባረኩልኝ። ተባረክ ዶክተር። አይ ከእናንተማ በጣም ነው ብዙ የምንፈልገው። እንደውም እኔ ከዛሬ ፕሮግራም በኋላ እደውላለሁ ብዬ ነበር እናንተ ጋር በእውነት። አሁን ግን ታች ዶክተር ጥልዬ ሲጽፋ አየሁትኝና ወዲያው ነው የሳብኩትኝ። በየትኛው ሰዓት ላይ እንደመጣ አላውቅም። እናንተ ጋር ደውዬ የሆነ ነገር ማለት አለባችሁ ብዬ በሚል ማለት ነው። ዶክተር አንተ ቤት ፕሮግራም ተዘጋጅቶ ዶክተር ጥልዬን ባለበት ሌሎችን ባለሙያዎች ማለት ነው ኢቨን ለመጠየቅ እንኳን ራሱ ስናውቀው ነው። አሁን ምንም የማውቀው ነገር ስለሌለ ጥቅሙና ጉዳቱ ምንድን ነው ብዬ ዝም ብዬ ውርውር አድርጌ ለዶክተር ጥልዬ ወይ ለአንተ ብሰጥህ እናንተ ያላችሁን ነገር ልትነግሩን ትችላላችሁ። ግን ከጥቅሙ ማኳያ ከጉዳቱ ማኳያ የትኛው ነው የሚጎዳው የትኛው ነው የሚጠቅመው ብሎ የሚለውን በደንብ ለማየት ለመጠየቅም ማወቅ ያስፈልጋልና እስቲ ዶክተር ጥልዬ ሰላም በልና ዶክተር ሻውል እናንተ እየተጠያየቃችሁ ብንሰማ በጣም ደስ ይለናል። ኮፒ ሊንክ ሼር አድርጉት ወገኖች።
እጅግ ይጠቅማል። በተለይ ወጣት ልጆች ያሏችሁ በቤተክርስቲያን ውስጥ የሚያገለግሉ ቅድም እህታችን እንደነገረችን አይነት ያሉ ዘማሪያን የሚሆኑ የሙዚቃ መሳሪያ ውስጥ የሚጫወቱ ሰዎች በቤተክርስቲያን ውስጥ ወደ እነሱ እሁድ ነው አይ ቲንክ ብዙ የአምልኮ ሰዓት ይመስለኛል ኢትዮጵያ። አዎ ነውም ደግሞ ግን ያልሄዱ ቢመጡ ጥቂት ቆይታ እንሰማለን። በደንብ ደግሞ በተደራጀ ከዶክተር ወንድሞቻችን ጋር ተነጋግረን ይህ ነገር በደንብ መስማት አለብን፣ በደንብ መማር አለብን፣ በደንብ መስማት አለብን፣ በደንብ መማር አለብን፣ በደንብ ማወቅ አለብን። መራቅ ካለብን እንድንርቅ በጊዜ መቅረብ ካለብን እንድንቀርብ በጊዜ በጣም ወሳኝ ነገር ነውና ቴንክ ዩ ዶክተር ጥልዬ እንኳን ደህና መጣ። ሰላም በል ቀጥል። ሰላም ኤርምዬ፣ ቅዱሳን ሁላ እንደምን ከርማችኋል? ሁላችሁም ሻውልዬ ነው ያለው፣ ሊዲያ፣ ኤፍቢ፣ ዮሐንስ፣ መግዲ፣ ሁላችሁም አልማዝ እንደምን አላችሁ? እንዴት ናችሁ? ከታች ያላችሁ ወገኖች ሁሉ ኤርምዬ፣ ቅድም ነው ስገባን ነበርኩኝ እየሰማሁ ነው። መዝሙሩንም ሰምቼዋለሁ፣ ሁሉንም እየሰማሁ ነው። ከታችኝ ነው መስማት ያስኩት እና እርግጥ ነው ኤአይ እንግዲህ አንዱ ተግዳሮት ነው ለሰው ልጅ ለወደፊት የተቀመጠ። ከአሁን በፊትም እኔና ዶክተር ሻውል ሮም ውስጥ 3 ተከታታይ ፕሮግራሞችን አዘጋጅተን ነው እንደውም መጀመሪያ ኤአይ ምን እንደሆነ ዲፋይን ካረግም በኋላ በአጠቃላይ ኤአይን ከራዕይ መጽሐፍ ጋር አገናኝተን እንደው ብዙ የቴዎሎጂ ሰዎችም እንደሚሉት እንደው ይሄ ኤአይ ይሆን እንደ እንደው ማውሬው ሊጠቀም የሚችለው የሚለውንም አይነት ነገሮች ሁሉ አይተናል። ከመንፈሳዊውም አልፎ ተርፎ እንደው ለሰው ልጅ አዝ ሂውመን ምን አይነት ተግዳሮቶችንም አሉትም የሚሉትንም አንዳንድ ነገሮችንም ብዙ ነገሮችንም አይተናል። እንደውም ከዛ በኋላ ኢትዮጵያም ብዙ ቦታዎችን 1 ወር ተቀምጫለሁ አገር ቤት እና በዚህ አጋጣሚ ብዙ ወጣቶችን ይህንን 3ቱንም ኮርስ 3ቱንም ያሉኝን እንትኖች አስተምሬ ነው የመጣው። ጌታ ረድቶኛል በዚህ ዙሪያ። እንግዲህ ጀነራሊ ወዴት መሄድ እንደያዝን ዘመኑ ሁሉ ያው እንግዲህ መጽሐፍ ቅዱስ የሚነግረናል። ፊታችን ያለው ዘመን ፈታኝ እየሆኑ ነው ነገሮች ወደፊት የሚመጡት እንጂ ለሰው ልጆች ቴክኖሎጂው እያቀለለ መጣም ብለን ልናስብ እንችላለን። ግን ቴክኖሎጂው ነገሮችን እያቀለለ በመጣ ቁጥር ሶሻል ፋብሪክሱ ግን ይሄ ሶሻል እንትኑ ሞር ኦፍ እንደውም ኮምፕሌክሲቲው እየጨመረ እንደሚመጣና ችግሮች እንዳሉትም የሚያሳዩ ብዙ ነገሮች አሉ። እንግዲህ ያው ኖርማሊ ኤአይ ማለት የሰው ሰራሽ ክህሎት ነው። ኮምፒውተሮች አብዛኛውን የሰው ልጅ እውቀትን ልክ የሰው ልጅን እውቀት የሚጠይቁ ተግባራትን ማከናወን የሚችሉ የቴክኖሎጂ ስልት ነው። እንግዲህ ኤአይ መቼ የተጀመረ የሚለውን አንድ ነገር ብናገር ኤአይ ዛሬ 30 ዓመት አካባቢ እና አይቢኤም እና ናሳ በተለይ ስፔስ ላይ ይገለገሉበት ነበር። ስፔስ ላይ አሁን በከፍተኛ ደረጃ ከሚጠቀሙት ሴንተሮች መካከል አሁንም ቢሆን እኛንን በደንብ የምንጠቀመው ኤአይን። ምክንያቱም አስትሮናውቶቻችንን ወይም ደግሞ ወደ ህዋ የሚሄዱ ጠፈርተኞቻችንን ሲሙሌትድ የሆኑ ሩሞች አሉን፣ ቱልስ አሉን። እነኚህ ሲሙሌትድ ቱልስ በአብዛኛው ሮቦቲክ እንትን የሆኑ ናቸው ወይም ደግሞ ኤአይ ፓወርድ የሆኑ ናቸው። እነሱን ያንን ማርስን በሉት የሆነ ቦታ የሚሄዱትበትን ቦታ ሲሙሌትድ አድርጎ ለማሳየት የሚችል የሶፍትዌር አካላቶች አሉ። እንግዲህ ቆይቷል ፕራክቲስ መደረግ ከጀመረ። አዘ ክርስቲያን አንድ ነገር ልናገር የምችለው ለማለት የምፈልገው እዚህ ኮምፒውተሮች በመጡ ጊዜ ትዝ ካላችሁ ብዙ ቤተክርስቲያኖች እና አገልጋዮችም ኮምፒውተርን የሰይጣን ነው ብለው ሲቃወሙ፣ እንደውም አንድ ሰው ስሙን አልጠራም እዚህ ፌስቡክ ላይ ብዙ ጊዜ ጽፌበት አውቃለሁ። አንድ ፓስተር
ኮምፒውተር የሚለውን ሲኦ እያለ እየጻፈ ይሄ ሌተር 6 ነው ምናምን ብሎ 666 አድርጎ ኮምፒውተርን ቁጭ አድርጎ በሚቀጥለው በሶስተኛው ዓመት ጓደኛው ከዚህ ከአሜሪካ ነገር ሄዶ ሲያገኘው ኮምፒውተር ቢሮ ያገኝና 666 ስትል ነበር እንደ ኮምፒውተር ያስክ ብሎት እንደ ቀልዱሌ ይነግረኛል። እና እንግዲህ ኮምፒውተርን በአንድ ወቅት ሁሉም ቤተክርስቲያን አይደለም አገልጋዮች እንደ ሰይጣን ፈርጀው የሚናገሩበት ዘመን ነበረ። እንግዲህ አሁን ኮምፒውተርን ከሚጠቀሙ ሰዎች አብዛኛዎቻችን እንደውም ክርስቲያኖች ሆነን ተገኝተናል። የሚመጣ ቴክኖሎጂ ጥቅም አለው፣ ጉዳት አለው። አሁን ቅድም ወንድሜ እንደ ኤፍቢ ሲናገር ልክ ቴክኖሎጂ የሚመረተው ጥልቅ ውስጥ እንደሚመረት ቴክኖሎጂ ላይ የሚሰሩ ሰዎች የሰይጣን ተግባር የተጠናወታቸው ተደርገው ይሄ ኮንስፓይረሲ ቲዮሪ ነው ይሄኛው። እና ለዛም ነው ቅድም ኮሜንት ስጽፍ የሚያየኸኝ። በአጠቃላይ ለማለት የምፈልገው እዚህ ላይ ኤአይ ቱል ነው፣ መገልገያ ቱል ነው። ሊጠቅመን ይችላል፣ ይጠቅመናልም። ለምሳሌ ራሱን የሚነዳ መኪና እኔ ካለኝ which is absolutely sure ለወደፊት ሁላችንም ራሳቸውን የሚነዱ መኪናዎች ይኖሩናል። ይሄ ሴፍቲን ተግባር ያደረገ ሴፍቲን ያሟላ ሂውማን ኤረርስ የሰውን ስህተትን ዳግም የማይሰሩ ማሽኖች የሰው ልጅ ኦሎሞስት ሰርቷል። እነኝም ብንጠቀም ምንም ክፋት የለውም። ለስጋ የሚያገለግሉንን ነገሮች ለስጋችን የሚያገለግሉንን ነገሮች አልጋ የሚያነጥፍልኝ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ነገር የሚያደርግ የሆነ ነገር የሚሰራ የሆነ ሶፍትዌር ቋንቋ የሚተረጉምልኝ አሁን እየተጠቀምን ነው እኮ እኛን ራሱ የቲክቶክ ራሱ እኮ ፓሮፍ ኤአይ ነው ራሱ እና ሶፍትዌር ነው። ሶፍትዌር ቱልስ ነው። ትሬንዶችን ይከታተላል። የምን አይነት ቪዲዮ ይወዳል፣ ጥላዬ ምን አይነት ነገር ነው ማየት የሚወደው የሚለው ኦልሬዲ ቲክቶክ ራሱ እኛን ያቀራል። እና ኦልሬዲ ዊ አር ፓርት ኦፍ ኤአይ ፓርቶች ነን። ለስጋ ለሚያገለግሉን ነገር የምንጠቀምባቸው ቆንጆ ነው። ለመንፈሳዊ ለሆኑ ነገሮች አሁን የራሴን ኤግዛምፕል ሰጣችኋለሁ። እኔ ግሮክን ነው የምጠቀመው በአብዛኛው። ግሮክ ማለት የስፔስ የማነው የኤላን መስክ ነው። ጂሚናይ የጉግል ነው። እንደገና ደግሞ የኮፓይለት የማይክሮሶፍት ነው። ሌላኛው ደግሞ እንዲሁ አሉ፣ ቻትጂፒቲም አለ፣ ሌሎችም አሉ። ብዙ ናቸው፣ ስፍር ቁጥር የላቸውም። ኢንፎርሜሽን ይሰጡናል። አሁን እኔ አንድ የሆነ የመጽሐፍ ቅዱስ ፓርት ለማጥናት ወይም ደግሞ ሀሳብ ከፈለኩኝ እጽፋለሁ፣ ያንን ነገር ያመጣልኛል። ያን ያመጣልኝን ነገር ከመጽሐፍ ቅዱስ አኳያ አየዋለሁ። ምክንያቱም እሱ ብዙ ዌብ ላይ ሄዶ ጨምቆ ነው የሚያመጣልኝ። ጉግል አድርጎ ጨምቆ ከሚያውቀው ነገር አምጥቶ ለእኔ ዲስፕሌይ ሲያደርግልኝ፣ እኔ ደግሞ መጽሐፍ ቅዱስን ከመጽሐፍ ቅዱስ አኳያ ያ የሰጠኝን ነገር እፈትሽና ያልጠበቅኩቸውን አይዲያዎች ሲያመጣ አይዲያ ከእግዚአብሔር ቃል አኳያ በምን አይነት ነገር ይታያል የሚለውን ካየሁት በኋላ ረጅም ሰዓት ሊያስፈጀኝ የሚችለውን ነገር በቀላሉ አደረገልኝ። ግን እመረምረዋለሁ፣ ያንን ነገር እመረምረዋለሁ። እንደዛ ልንጠቀም እንችል። ቤተክርስቲያን ከኤአይ ልትጠቀም ትችላለች ኮምፕሊትሊ። እኔ ደግሞ ከማልቀበለው አንድ ነገር ቅድም አንተም እንዳልከው እድምዬ ዝማሬ ኤአይ ወጥቶ ቢሰብክ የታቅዷል ኦልሬዲ። ባለፈውም እኔ ከዶክተር ሻው ጋር ስንነጋገር ጀርመን ውስጥ በኤአይ ሪፕሌስ የተደረጉ ቤተክርስቲያኖች አሉ። ፓስተሮቹ ሲቀጠሩ ሲለቁ ቤተክርስቲያኗ በቃ ምንም አጋጣሚ ፓስተር ስለጠፋኝ ኤአይ ያስተምር ብላ ኤአዩ ግሪት ያደርጋል። ማንኛውንም ነገር ሰርመን ያዘጋጃል። ሰርመኑንም ዲስፕሌይ ያደርጋል፣ ይናገራል፣ ያስተምራል። ይሄን እኔ ኮምፕሊትሊ የማልቀበለው ነገር ነው። ምክንያቱም እያንዳንዱ ስብከትም ሆነ ትምህርት፣ ዝማሬ፣ አምልኮ ሁሉ በእግዚአብሔር መንፈስ የሚመራ እንጂ ሰው ሰራሽ የሆነ ወይም ደግሞ ሰው ሰራሽ
ከኛው ጋር ሰዎች በእጃቸው ሰርተውት ከኛ ጋር አንድ ነገር አይቶ ኢንፎርሜሽን በመሰብሰብ በመማር በማየት እንትን በማለት ኢንፎርሜሽንን ሰብስቦ አክት በሚያደርግ አንድ መሽን ሳይሆን የእግዚአብሔር እስትንፋስ በውስጡ ያለ የሰው ልጅ ቢያደርገው ነው እንዲያደርገው ነው አምልኮ ወደ ምድር የመጣው እና ወደ አምልኮ ሲገባ ኤአይን ኮምፕሊትሊ ሪጀክት አደርጋለሁ። ከዛ በተረፈ እንደ ማንኛውም ሰዎች ኤአይ ችግሮቻችንን ወይም ደግሞ የምንጠቀምባቸውን ስራዎቻችንን ያቀሉናል። አሁን ለምሳሌ እኔ ብዙ ኮምፒውተር ኮዶችን እጽፋለሁ። በጣም የረቀቁ ኮምፒውተር ኮዶችን ነው ማዘጋጀው እና ኤአይ ከመጣ በኋላ የተለያዩ ሶፍትዌር ኤአይ ፓርቶች አሉ። በጣም የረቀቁ የኮድ ስታይሎችን አዘጋጅተውልን ለእኛ የሚያቀርቡልን ስራዎቻችንን ያቀልሉልን። ሌላ ጊዜ ሌሊቱ ሙሉ ምሰራው ሰውዬ አሁን አቅሎልኛል እና ለእኔ እንደውም ላይፍ ሴቨር ነው የምለው በስራዬ ቦታ ባለው የምገለገልበት እና ባላንስድ በሆነ መልኩ ነው ማየት ያለብን እንጂ እርምዬ ቶታሊ አሁን የሰይጣን ነው ካልን ግን ወጣቱ ትውልድ ይሄንን ፓርት ሪጀክት ያደርገዋል ወደ መንፈሳዊ ነገር እንዳይገባ ለልጆቹ መንገድ። ከዛ በተለይ ግን በተረፈ ግን የኤአይ ኤክስፐርት ልጆቻችን ቢሆኑ እኔ ልጄን ለኤአይ ኤክስፐርት እያሰለጠንኳት ነው ኦልሬዲ እና ይሄ ክፋት የለውም። ግን በመንፈሳዊ በሆነው ነገር ጉዳይ ላይ ግን ምንም አይነት ኮምፕሮማይዝ ማድረግ የለብንም እላለሁ። እኔ ፔጅ ውስጥ ሄደ መግባት ትችላለህ። የዛሬ 2 ዓመት ነው እኔ መዝሙር በኤአይ የጻፍኩትና ዛሬ ላይ ለሰዎች ዝም ብሎ ይሄም አለ ተጀምሯል የሚለውን ለማሳየት ሁሉም ብዬ አስቀምጨዋለሁ። እና ዝማሬውንና የአምልኮውና የስብከቱን ፓርት አይ ኮምፕሊትሊ ሪጀክት። ይሄን በሰፊው ለወደፊት መነጋገር እንችላለን። እንግዲህ ይሄን ካልኩኝ ሌሎች ወንድሞች የሚናገሩ። ጌታ ይባርክ። ተባረክልን ዶክተርዬ። አይ በጣም ብዙ ከእናንተ ብዙ እንጠብቃለን። አሁን አንተ የዛሬ 2 ዓመት ይህን ነገር እንደተናገርክበት ፔጅ ላይ ገብቼ ስላላየሁት ያዩ ሰዎች አይተውት ሊሆን ይችላል። እኔ በባለፈው ላይ ነው ዶክተር ሻውል ባዘጋጀው ፕሮግራም ላይ እዛ መተህ ስትናገር ከዚህ ከቴክኖሎጂ አኳያ ካለበት መስሪያ ቤት አኳያ ፀሐይ ላይ ያው ስለምትሰሩ ሳይንቲስት እንደመሆኑ መጠን ለመጠየቅ እንኳን ፀሐይ እንዴት ነው የምትሞቀው፣ ምን ያህል ናት፣ በዚህ በእኛ አቅጣጫ ላይ የኦዞ መቀደድ፣ መሸንቆር፣ መሳሳት የሚባለው ነገር አስከትሎቱ የሚያመጣው ነገር እንደውም በወቅቱ የጠየቁ ይሄ እኔ ባለሁበት በዚህ በፓሲፊክ አቅጣጫ ላይ ያለ ፀሐይ ለካንሰር ያጋልጣልና ምናምን ነገር ብሎ የሚል አይነት ነገር እውነተኛ ምንጭውን አላቅም። ጉግል ላይ እንደዚህ አንብቤ እንደዚሁም ደግሞ ዩቲዩብ ላይ ሰምቼ ይሄ ከምንድን ነው የሚፈጠረው እንዴት ነው ብዬ መጠየቅ ነበረብኝ። ምክንያቱም ባለሙያ ስለሆንክ ፀሐይ ላይ ስለምትሰራ ማለት ነው። እና እሱንም እንኳን ለመጠየቅ በቃ ከዛ በላይ ልጠይቅህ አልቻልኩም፣ ምክንያቱም እውቀቱ ስለሌለኝ ማለት ነው። ግን አሁን እንደዚህ የሚጠይቀው ተናግሮ አናጋሪ የሚባል አይነት ማለት ነው። ተናግረው ጠይቀው የሚያናግሩ በእናንተ ዘንድ ያለውን እውቀት ፈልፍላችሁ እንድታወጡት የሚያደርጉ ጠያቂዎች ራሱም ጭምር ያስፈልጋልና ይህንን ዶክተር ሻውል ኃላፊነቱን ወስዶ መርሃ ግብር ተዘጋጅቶ በደንብ በእውነት በተከታታይ ማለት ነው መርሃ ግብር ተዘጋጅቶ ብንማር ብትነግሩን በጣም ደስ ይለኛል ማለት ነው። ዶክተር ለአንተ መልሼ ልስጥህ። ቴንክ ዩ ዶክተር ሻውል። እሺ ጥልዬ ሜርሚ የተባረክ። ጥልዬ እውነት ነው ከዚህ በፊት እየመጣ ያለውን ጉድ በዝማሬ ሰርቶ አሳይቶን ነበርና ያን ጊዜ እንደዚህ በዚህ መጠን አልረቀቀም ነበርና አሁን በጣም አርቅቀውታልና ምንድን ነው ሰፊ ነገር ነው እንግዲህ አሁን በዝም ብሎ በአንድ ተነስቶ የምትሉት ነገር አይደለም። ራሱ ኮምፒውተር የሚለው ሀሳብ ሲነሳ ኢንቴሊጀንስ የሚለው ሀሳብ የመጣው ከዛ ጀምሮ ነው። ለምሳሌ ቁጥር 1 ሲደመር 1 2 መሆኑን የሚያውቀው የሰው ልጅ ነው። የሰው ልጅ ከእንስሳ ይለያል ብለን በሳይንስ እንትን ከምንልበት አንዱ የሰው ልጅ ትልቅ ብሬን ስላለው ነው፣ አእምሮ ስላለው
እና አእምሯችን ደግሞ ሶፊስቲኬትድ ነው፣ ዌል ዲቨሎፕድ የሆነ ነው፣ ፓርቲሽን ያለው ነው። በደንብ ማሰቢያው የተለየ ቦታ፣ ስሜት የምናደርግበት የተለየ ቦታ፣ ስፔሲፊክ የሆነ ቦታ የምንናገርበት የአእምሯችን ክፍል፣ የቀኝ እጃችንን የሚቆጣጠረው የግራ አእምሯችን፣ እንደዚህ እያለ እንዳለ ሄሚስፌር አለው። ራሱ ማፕ ይደረጋል። በቀደም ዕለት ከቤካ ጋር እንደዚሁ ስናወራ ነበረ በስልክ ተደዋውለን እና የሰው ልጅ በጣም ረቂቅ ነው። በነገራችን ላይ እግዚአብሔር እንዴት ግሩምና ድንቅ አድርጎ እንደሰራ ግሩምና ድንቅ ሆኜ ተፈጥሬ ያለው የሚለው ሐዋርያው መዝሙረኛው ዳዊት I was made fearful፣ ይሄ ወንደርፉል እንደ ፊርፉል። የሰው ልጅ ስታዩት ገና ሲወለድ የሚያስፈራ ነው። የሆነ ጭንቅላቱ ትልቅ ሆኖ የብሬን ሳይዛችን በጣም ትልቅ ሆኖ የሚገርም እኮ ነው። በቃ የሰው እኮ ፍጥረት እኮ አመጣጡ አወጣጡ ይሄ እንዴት ኮምፕሌክስ እንደሆነን በቃ የሚገርም እኮ ነው እግዚአብሔር አድርጎ የፈጠረን። ከሰጠን ስጦታ ሁሉ በላይ ትልቁ ስጦታ አእምሯችን ነው። አእምሯችን ማሰብ መቻላችን፣ እግዚአብሔርን መፈለግ መቻላችን፣ ይሄ ዘላለማዊነትን በውስጣችን ማስቀመጡ። ምንም በሉት ምንም የፈለጋችሁትን ኮምፒውተርን ብታዩ ሰውን ለማስመሰል ነው የሞከሩት። በቃ ኮምፒውተር ማውስ አለው፣ ኮምፒውተር እንትን አለው፣ ጆሮ አለው፣ ድምጽ ይሰማል። ልክ እንደ ሰው ማለት ነው። ሰው ጆሮ አለው፣ ኮምፒውተርንም ጆሮ አድርገውለታል። የሚሰማ እንትን አለው፣ ማይክ አለው እና ስፒከር አለው የሚናገር ልክ ሰው እንደሚያወራ ማለት ነው። እና ሰውን ለመምሰል ነው የሚደረገው ጥረት በሙሉ። የመጨረሻ ላይ የመጡበት መንገድ የሰውን አእምሮ ነው። አእምሯችን ውስጥ እነዚህ የብሬን ሴል የሚባለውን የአእምሯችን ውስጥ ያለውን ሴሎች እነዚህ ኒውሮን የሚባሉት ኮኔክሽን አላቸው። እና ለምን ኮምፒውተርን ለምን እንደዛ እናደርገውም? ድሮ ኢንፑት አውትፑት ሲስተም ነው ያለው። ኢንፑት ስሩፑት እና አውትፑት የሚባል አለ። የሆነ ነገር ሰጡታላችሁ፣ እሱን ነገር ኮምፒውተር የሚለው ኮምፒውት ከማድረግ ጋር የተያያዘ ነው። እና የሚያውቀው ቋንቋ ኮምፒውተር 0 እና 1 ነው የሚያውቀው። አንድ ማለት እንግዲህ በኤሌክትሮኒክስ እንትን ሲባል ኦን እና ኦፍ ነው የሚያውቀው። በቃ ሌላ ነገር አያውቅም። እና ያንን ነገር እንግዲህ እንትኑ ሳይንስ ውስጥ እዛ ውስጥ አንገባም። ግን ኮምፒውተር ማለት የፈለገ ነገር ቢያደርጉት ኢንቴሊጀንት ነው ቢሉት ምንድን ነው ቢሉት ያደርጉት ነገር ምንድን ነው? 1 እና 0ን ኢንተርፕሬት የሚያደርግበትን የሚያብላላበትን ፍጥነቱን ነው የጨመሩት። እና ኢንተግሬትድ ሰርኪዩት የሚባል እንትን አለ። እሱን በቃ አፈጠኑት። እንትን አለ፣ አንድ ህግ አለ። በየአመቱ ፕሮሰስ የሚያብላላበት ስፒዱ ደብል ያደርጋል፣ ዋጋው ደግሞ በግማሽ ይቀንሳል። ስለዚህ ሰዎች ሁሉ እጅ ይገባል ማለት ነው። አሁን እኔና እናንተ የያዝነው ስማርትፎን ምናልባት ከ20 ከ30 ዓመት በፊት መንግስታት ብቻ ሊኖራቸው የሚችል ካፓቢሊቲ ነው። ግን ስፒዱን በቃ ይው ብታዩት። በነገራችን ላይ በዓለም ላይ በዋናነት የሚመረተው ይሄ የኮምፒውተር አእምሮ የሚመረተው ታይዋን ነው። እና ታይዋን ሀገር ነው። በጣም ሶፊስቲኬትድ የሆነ ሲስተም ነው። እና በየአመቱ ደብል ያደርጉታል ፍጥነቱ በጨመረ ቁጥር ይህንን 0 እና 1ን የሚያብላላበት መጠኑ በጣም እየጨመረ እየፈጠነ ስለሄደ ነው። አሁን እነሱ የሰውን አእምሮ ውስጥ እናስመስለው ኒውራል ኔትወርክ ነው የሚባለው። ኒውራል ኔትወርክ እና አርቲፊሻል ኒውራል ኔትወርክ ያንን ነገር በማፍጠን አሁን ምን አደረጉት? በዓለም ላይ ያለውን በሙሉ ኢንፎርሜሽን ይከቱበትና ዳታ ይከቱበትና እናንተ አንድ ጥያቄ ስትጠይቁት ላርጅ ላንጉዌጅ ሞዴል የሚባል አለ። የቋንቋ ሞዴሎች ናቸው። እና የተጠየቀውን ጥያቄ በመገመት ነው የሚቀጥለውን ቃል በመገመት በቃ ይህንን የሚቀጥለው ይሄኛው ሊሆን ይችላል። በቃ ይገምታል በፍጥነት ማለት ነው። በጣም በፍጥነት እንትን ይላል። ከዛ ከተሳሳተ ደግሞ ተመልሶ ያንን ነገር የተሳሳተው ወዲያው ተመልሶ ወዲያው ያስተካክለዋል። እና ማሽን ነው በቃ አርቲፊሻል ኢንቴሊጀንስ ማሽን ነው፣ ኤሌክትሮኒክስ ነው፣ ኦን እና ኦፍ ነው። በቃ መብራት ሲበራሽ ጠፋች ነው ነገርየው። እና ይሄንን ነገር እንግዲህ አርቅቀውት ነገሩ ከመወሳሰቡ የተነሳ አሁን ወደ ምን እየደረሱ ነው ያሉት?
ቅድም ጥሌ ብሎ ነበር እንደ ቱል ኤአይ አርቲፊሻል ኢንተለጀንስ አለ። በቃ ሁሉ ጊዜ አለ አርቲፊሻል ኢንተለጀንስ። ካልኩሌተራችሁን አውጥታችሁ 12 ሲባዛ 12 ስትሉ ኢንተለጀንስ ነው። ይሄ ምንድነው? እውቀት ነው፣ ክህሎት ነው። ያንን ነገር እኛ ከተቆጣጠር ነው፣ ለኛ ጥቅም ካዋል ነው፣ እኛ እንደምንፈልገው የምናደርገው ከሆነ ችግር አይኖረው። አሁን ለምሳሌ እኔና እናንተ ከተለያየ ዓለም ላይ ሆነን በአንድ ጊዜ ድምጻችን ሳይዛባ በቃ ማይክሮ ሰከንድ ልዩነት ኖሮት መነጋገር መቻላችን ኢንተለጀንስ ነው፣ ክህሎት ነው። ጥያቄው የሚመጣው መቼ ነው? ይሄንን ነገር ከኛ ቁጥጥር ውስጥ እያለፈ በቃ ለምሳሌ የሊዱንና ሊዱ ቁጥር 2ን መለየት እስከማይቻል ድረስ አክት ማድረግ ከተጀመረ አሁን እንትን አላቸው ጋርድሬል ይባላል። እንዳንወድቅ ገደል ውስጥ እንዳንገባ የሚያስቀምጡት ህግ አለ ማለት መንግስታት ይህን ነገር ስለሚያስገድዱ። ስለዚህ ለምሳሌ ሊዲያ ያልሆነች አንድ የኤአይ ድምፅ መቶ ቢቀመጥ ሲስተሙ ራሱ ኤአይ ጀነሬትድ ብሎ ያስቀምጥልናል። ግን ያንን ነገር ጋርድሬል የሚባለውን መቆጣጠሪያውን ያነሱ ቀን ማንሳት ደግሞ ፖሲቢሊቲ አለ። በቃ ሬጉሌሽን የሚነሳበት አይነት ሎቢ ይደረጋል። ካምፓኒዎች ስግብግብ ስለሆኑ ገንዘብ ላይ የሚሮጡ ስለሆኑ ዛሬ የሚሰጡንን ያክል ክፍት ላያደርጉት ይችላሉ። ይነው እሱ ወደሚቆጣጠርበት ደረጃ ሊደረስ ይችላል። እና ወዴት ይሄዳል የሚለው ነገር እውነት ለመናገር እኔም ሁላችንም የማናውቃቸው ብዙ አንሰርቴኒቲዎች አሉ። ትልልቅ ካምፓኒዎች ራሱ በቃ በጣም እንትን ውስጥ ጭንቀት ውስጥ ነው የሚገቡት። በጣም ትልልቅ አቅም ያላቸው በጣም ትልልቅ አናሊሲስ የሚሰሩ ሰዎች በዓለም ላይ አሉ የሚባሉ ሰዎች ለምሳሌ በ100 ዓመት ሆኖት የሞተ የውጭ ግንኙነት ላይ the father of foreign relation የሚባል ሄንሪ ኪሲንገር የሚባል ሰውዬ ከሌላ የጉግል አንድ ላይ ጉግልን እንትን ካደረገ ጥሪዬ ማን የሚባለው ሽሚዝ ነው የሚባለው ማን ሽሚዝ የሚባል በኤአይ ላይ በጣም ብዙ እንትን የሚናገር ሰው የሚጽፍ ሰው ነውና አሁን ከጉግል ወጥቷል። መጽሐፍ ጽፈዋል። ምንድነው የሚሆነው የወደፊት የሀገራት ግንኙነት ምንድነው የሚልና ሩጫ ነው። ቻይና በጣም በፍጥነት እየሮጠች ነው ያለችው። ቻይናን አሁን እንደውም ወደኋላ እየገደባት ይሄ ቺፕሱ ስለሌላት ይሄ በጣም ሃይ እንትን ምንድነው የሚባል ሃይ ቴክኖሎጂ ቺፕሱ ስለሌላት ነው። በአብዛኛው ቺፕሱን የምትቆጣጠረው አሜሪካ ነች። ታይዋን ያለው የአሜሪካኖቹ ነው። አሁን ሰፊውን ነገር ሌላ ቦታ እናወራዋለን። ግን እኔ የምለው ምንድነው መንፈሳዊ ነገር ከመንፈስ ቅዱስ ተቀብለን የምናደርገው ነገር ነው ወገኖች። መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን የምንተረጉመው ነገር ነው። ነገ ትንቢት ልናገር ማለቱ አይቀርም። 100% እርግጠኛ ሆኑ ከብዙ ሐሰተኛ ነቢያት በላይ ትንቢት ሊናገርላችሁ ይችላል። በቃ ማለት የኤቭሪ ነገራችሁን አሁን ኤርሚ የሰበከውን ስብከት ጥሌ የጻፈውን ጽሁፍ ሻውል የተናገረውን ነገር በሙሉ በአንድ ጊዜ በቃ በ10 ሰከንድ ውስጥ በ30 ሰከንድ ውስጥ አናላይዝ አድርጎ ሊሰጠኝ ይችላል። የት እንደነበር፣ የት እንደወጣው፣ የት እንደገባው እና ስሜን ከናያቴ እናቴ መቼ እንዳለ ነገር ሊነግረኝ ይችላል። ግን መንፈሳዊ ነገርን ግን ከመንፈሳዊ ነገር ጋር እያስተያየን በጣም በጸሎት በጣም በእግዚአብሔር ፊት በመሆን ይኸውላችሁ መጽሐፋችን ዲቫይን ኢንተለጀንስ ነው ያለው። ኮምፒውተር አርቲፊሻል ኢንተለጀንስ የፈለገ ነገር ቢረቅ 0 እና 1 ነው። በቃ እንደነገርኳችሁ ነው። በራሽ ጠፋች ነው። በራሽ ጠፋች ብቻ ነው የኮምፒውተር ነገር። ብርሃኑን፣ መብራቱን፣ ኤሌክትሪሲቲውን ስትነቅሉለት የለም በቃ ያ ነገር። ሁል ጊዜ ትኩረታችንን ማንሳት የሌለብን እኛ መንፈሳውያን ነን። በክርስቶስ ኢየሱስ ከሞት ወደ ህይወት የመጣንን ኮሙኒኬት የምናደርገው ከአምላካችን ከእግዚአብሔር ጋር ነው። የምናደርገው ደግሞ በምንና በምን ያመልኩታል ነው የሚለው። በእውነትና በመንፈስ ያመልኩታል ነው የሚለው። ሆሊ ስፒሪት በሩጫ የሚመለክ አምላክ አይደለም። በቃ እግዚአብሔርን
ቆይቼ ደጅ ጠናሁት ነው። መቆየት አለባችሁ። ኤአይ እኮ ወዲያው እኮ ነው፣ በአንድ አፍታ እኮ ነው፣ በ30 ሰከንድ መልስን ይሰጣል። የሆነ ነገር ተሰማኝ ትለዋለህ፣ መልስን ይሰጣል። እግዚአብሔርስ ምንድን ነው የሚለው? ቆየኝ፣ በደጄ ላይ ቆየኝ፣ ጠብቀኝ፣ በመጠበቂያ ላይ ጠብቀኝ ነው የሚለው። መጠበቅ እንዳትችሉ ጥያቄ ኖሯችሁ በእግዚአብሔር ፊት እንዳትሆኑ የሚያደርጋችሁ ነገር ሲኖር እሱን ነገር ከመንፈሳዊ ህይወታችሁ ካልኩሌሽን ውስጥ ቀመር ውስጥ ማውጣት አለባችሁ። እንዴ ኤአይ አንድ ቀን ጾም ጸሎት እንድትገባ አይፈቅድልህም። ኤአይ እንደዚህ አይነት ነገር አይልም። ወዲያው ነው መልስ በቃ ወዲያው መልስ በቃ ወዲያው። የኛ ክርስትና ግን በቃ ቆይታችሁ እግዚአብሔር ፊት ሆናችሁ እግዚአብሔርን በመተማመን እየተጠባበቃችሁት ከእግዚአብሔር ጋር ቢገለኝም እንኳን እያላችሁ እየጠበቃችሁ ነው። ዝማሬን በሌሊት ዝማሬን ይሰጣል። በቃ በማለዳ ተነስታችሁ እየየ ብላችሁ ጌታ ሆይ ላለሁበት ሁኔታ ተናገረኝ፣ ለህዝብ ተናገረኝ፣ ኃያልነቱን እያሰባችሁ እናንተን ያልሰራ መዝሙር እኔን እንዴት ይሰራል እንዴ? አይደለም እኮ አይደለም እኮ አልማዝ እንኳን እኮ በጌታ ፊት ሳትሆን የምታመጣው መዝሙር እኮ እንጨት እኮ ነው የሚለው። ታውቃላችሁ አይደል? ስንት ሺህ መዝሙር እኮ ነው የሚዘመረው። በመንፈስ ቅዱስ የተዘመሩ ዝማሬዎችን እኮ እንለያለን። አይደለም በኤአይ ተዘምሮ ማለት በድንጋይ የተዘመረ ነገር ማለት ነው። እና እኔ መስማት ይሰቀጥጠኛል። በቃ ማለት የሆነ ቀን ትደነቁና እንዴ ምንድን ነው እያደረጉ ያሉት ትሉና ግን ዞር ስትሉ እንዴ በኢየሱስ ክርስቶስ ስም እነ ተስፋዬ ገቢሶን የሰማ ጆሮ የሆነ ቆርቆሮ ይሰማል እንዴ? አይሆንም። እና እንትኑን ከእግዚአብሔር ጋር ጠጋ በሉ ወገኖች፣ ከመንፈስ ቅዱስ ጋር ጠጋ በሉ። ግቡና እግዚአብሔር በሰጣችሁ የመንፈስ ቅዱስ ስጦታ ጸልዩ። እና የድሮዎቹ መዝሙሮች አሉ አይደል? እንዲህ አልነበርኩም እያልን የምንዘምርባቸው መዝሙሮች ከተስፋዬ ገቢሶ ጋር ማለት ነው። ማለዳ ስነሳ ህመሜን ላዋየው የምትሉበት ህመም ያቅና ነው። ይህንን ቅዱሳን በጣም ዋይዝ መሆን አለብን። በጣም መንፈሳዊ ነገራችንን ጋርድ ማድረግ አለብን። በእግዚአብሔር ቃል ጋርድ ማድረግ አለብን። በጸሎት ጋርድ ማድረግ አለብን። እግዚአብሔር በሰጠን ስጦታ ጋርድ ማድረግ አለብን። ራእይ የምናይ ከሆነ እግዚአብሔር ወይ ራእይ ያሳየኝ፣ በልሳን የምንጸልይ ከሆነ በልሳን እየጸለይን፣ ምን ተረጉም ከሆነ እየተረጎምን፣ የእግዚአብሔርን ቃል የምናስተምር ከሆነ በመንፈስ ቅዱስ እየተነዳን እያስተማርን ሪዚስት ማድረግ አለብን። እንደዚህ አይነቱ ዴቭልሽ የሆነ ነገር ማለት ነው። አይ ነው ድሮ ኮምፒውተር ሲመጣ እንደዛ ብለናል። ይሄኛው ግን የተለየ ነው። ባይዘው ይሄ በጣም የተለየ ነገር ነው። በቃ እንደውም አንዳንድ ሰዎች ምንድነው የሚሉት የሰው ልጅ ቋንቋ መናገር ከጀመረ በኋላ ምናልባት ከዛ ቋንቋ እንደ መናገር የሚያክል ሪቮሉሽን ነው የሚሉት። በጣም አደገኛ እንትን ነው እና ጋርድ ማድረግ አለብን። ራሳችንን ፕሮቴክት ማድረግ አለብን። እንዴት ነው ፕሮቴክት የምናደርገው? ከእግዚአብሔር ጋር በመጣበቅ ነው። የዘመኑን ክፋት እንዴት ነው? ሰይጣን በዚህ ውስጥ ሊጠቀም ይችላል። አዎ በደንብ ሊጠቀም ይችላል። ምክንያቱም ሞዴሉን የሚሰሩት ሰዎች ናቸው። ይህን ላርጅ ላንጉዌጅ ሞዴል የሚባለውን የሚሰሩት ሰዎች ናቸው። ዲፕ አናሊሲስ እንደውም አንዳንድ ጊዜ ምን ይላሉ ጥልዬ፣ ምናልባት ይህንን ነገር በደንብ እንትን ይላል። እነዚህ ሌየሮች አሉ። ይሄ የምትሰጡትና ኋላ ላይ የሚያወጣላችሁ እናንተ የሆነ ነገር ስትጠይቁት፣ ለምሳሌ ፕሮምፕት ይባላል እና ጽፋችሁ እንደዚህ አድርገን ምን ትላለህ ብላችሁ ስትጠይቁት ፕሮሰስ የሚደረግበት ውስጡ አለ። ይሄ ሌየሮቹ አሉ። ውስጥ ምን እንደሚደረግ ብዙ ነገር አያውቁትም እነሱ። እንግዲህ ዘ ፋዘር ኦፍ ኤአይ የሚባለው ዶክተር ለመጀመሪያ ጊዜ ይህንን ነገር አእምሮ ማስመሰል ይችላል ብሎ ያለው ሰውዬ ማስቆም አለብን፣ ይህንን ነገር በቅጡ ካላስቆም ነው የሰው ልጅ መጨረሻ ነው እያለ ነው፣ እየፈራ ነው ያለው። እና ታዲያ ሻውል ምንድን ነው የምትለን ብትሉ ስለ ኤአይ ማወቅ አለባችሁ። እኔ ለምሳሌ በራሴ ብትጠይቁ ሰርቲፋይድ ነኝ። 1-2 ሰርቲፊኬሽኖች ወስጃለሁ በዚህ ጉዳይ ላይ አነባለሁ በደንብ ዙሪያ ገባውና ያለው እንዴት ነው የሚሰራው፣ ምንድን ነው ችግሩ፣
ችግር አለው፣ የራሱ የሆነ ችግር አለው። ቅዠት የሚባል ሁሉ ችግር አለው። ሃሉሲኔሽን የሚባል ባያዝ አለው። ለምሳሌ የሚሰሩ ሰዎች የአፍሪካ እንትን አይደለም፣ እዚህ ሀገር ሰዎች ናቸው የሚሰሩት። ሀብታሞቹ ናቸው የሚሰሩት። ህንዶቹ ናቸው የሚሰሩት። ባያዝ አለው። ቶክሲሲቲ ደግሞ አለው። በጣም ቆሻሻ ነገር ደግሞ ያወጣል። እንዳውም እነሱ ብዙ ማሰሪያ እያደረጉለት ነው። ያንን ማሰሪያውን የለቀቁለት ቀን አንዳንድ ጊዜ ተለቆ እኮ አይተናል እኮ ሰው እንዴት እንደሚገድል ሲያማክር። እና ሁሉን ነገር በጥበብ ማድረግ አለብን። በተለይ መንፈሳዊ ነገራችንን እንዳናስነካ፣ ዝማሪያችንን፣ ስብከታችንን፣ ጸሎታችንን፣ ህብረታችንን እንዳናስነካት፣ ይችን ነገር እንዳናስነካት። ዋና የምንላት አለች አይደል? የክርስትናችን ዋና የምንላትን በፍጹም አናስነካት። እና መጽሐፍ ቅዱሳችሁን ሙጭጭ ማለት፣ ይሄ ጥሞና ጊዜ መውሰድ፣ ዝማሪያችሁን ቁጭ ብላችሁ ዝማሬ እየሰማችሁ ከእግዚአብሔር ጋር ሪጆይስ የምታደርጉበትን ጊዜ ማስነካት የለባችሁ። እሱን ስታስነኩና በኤአይ ስትለውጡ አለቀላችሁ ማለት ነው። ጉንፋን ሲይዛችሁ ጉንፋን ይዞኛል እንደዚህ ነውና ምን ላድርግ ስትሉት እንትን ይሰጣችኋል። በቃ ከሆነ ዌብሳይት ፈላልጎ ምናምን ይሰጣችኋል። እሱ ቆንጆ ነው። እጃችሁን ግን ጭናችሁ በልጃችሁ ላይ በባለቤታችሁ ላይ በምን መጸለይን ግን እንዳታቆሙ። ኤአይ እጅን ጭነህ ጸልይ ላይ አይልም። ከነገርከው ይላል። በነገራችን ላይ በጣም እኮ ነው እንዴት እኮ እንደሚሸረድደን እኮ። እኔ የምለው ምንድን ነው ዋናውን ነገራችንን እንዳናስነካ፣ በተለይ ዝማሪያችንን፣ በተለይ ጸሎታችንን፣ በተለይ ስብከታችንን። ስብከት ስበክ ስትባል በሰጠኝ የ40 ደቂቃ ስብከት አውጣልኝ ብዬ ብሰጠው ከነ ምናምኑ አውጥቶ ቁጭ ያደርግልኛል። ነገር ግን እንደዛ ነው አይደለም። ጾም ጸሎት ግባ። እግዚአብሔር መድረክ ሲያዘጋጅልህ ጾም ጸሎት ግባ። መጽሐፍ ቅዱስህን ያዝ። ለማመሳከሪያ ልትወስድ ትችላለህ። ጉግል አንድ ጥቅስ በልብ ሲመጣ ጥቅሱን እንዲሰጥ ግን ገብተህ ጌታ ሆይ ምን ትላለህ? እማቀው ብዙ ነገር አለ፣ ግን ምን ትላለህ አንተ ለዚህ ጉባኤ ማለት እንጂ በቃ ጋሽያ ያለ ብለህ ጠዋት ላይ ተነስተህ ፕሮግራሙ ሊቀር። እግዚአብሔር ከዛ ይጠብቀን ወገኖች። እኔ እንደዛ ነው የምላችሁ። በቃ ያ የድሮ ክርስትና አሁንም የሚሰራ ነው። በቃ ፎርሙላው አልተለወጠም። አያሞቃችሁም? ይሄ የሆሊ ስፒሪት እንዴ ኃይልን እስክትቀበሉ እኮ ምን በሉ ነው ያላችሁ። ከኢየሩሳሌም አትውጡ እና ኃይልን ስትቀበሉ ምን ትሆናላችሁ ነው የተባለው። ምስክሮች ትሆናላችሁ። እስከ ድረስ እስከ ምድር ዳርቻ ድረስ ኃይል መቀበል አለብን። የመንፈስ ቅዱስን ኃይል መቀበል አለብን። የሚሰራው በመንፈስ ነው ወገኖቼ። ምህረት የተቀበለ ሰው ነው የሚሰራው። ኤአይ አክሰስ ያለው ሰው አይደለም የሚሰራው። በቃ አደገኛ የሆነ ሳምሰንግ ወይ ደግሞ አይፎን ያለው ወይ ደግሞ ኮምፒውተር ያለው ሰው አይደለም የእግዚአብሔርን ስራ የሚሰራው። ምህረት የተቀበለ መንፈስ ቅዱስን የተቀበለ የተሞላ የተጠቀጠቀ ሰው ነው። በኢየሱስ ስም በኤአይ ስም ውጣ ምናምን ማለት እኮ እስቲ አጋንንት እንዴት ነው ማስወጣው ልትሉት ነው? ቀስ ብላችሁ አጋንንትን የምታስወጡት በመንፈስ ቅዱስ ተሞልታችሁ ነው። በመንፈስ ተሞልተ ትኩር ብለህ ስታዩ ነው። እና እኔ ጠጋ እንበል ወደ ኢየሱስ፣ ጠጋ እንበል። በቃ እንጸልይ። የልጅነታችንን የሞኝነቱን እኔ እንደዛ ነው የምለው። በቃ እንደነገርኳችሁ ይሄን ድብና አድርጌ እያጠናውን ያለሁት ስለ ኤአይ ብትጠይቁኝ በቃ መሰረታዊ ሊትሬሲ አለኝ። በቃ መሀይም አይደለሁም። የኤአይ መሀይም አይደለሁም። ፕሮምፕት እንዴት እንትኑ ኤጀንት ምናምን የሚባል ደርሷል። አሁን ኤጀንቲክስ ምናምን ስምና ቁጥር ያለው ሰራተኛ ሁሉ እየሰሩ ነው ያሉት። ወደፊት የሚያስፈራው ሰራተኛ እየተሰራ ነው ያለው። በቃ አለሚቱ የምትባል ሴትዮ አለች፣ ቁጥር ያላት ስም ያላት ምናምን ያላት፣ ሄለው ስትሉ እንዴት ነህ ደህና ነህ በደንብ የምታወራችሁ ማለት ነው። ስታቋርጧት እሺ ብላ የምትሰማ እየተሰራ ነው ያለው ኤጀንቲክስ የሚባል ማለት ነው። እሱን ሁሉ እኔ ትሬኒንግ ወስጄ ኤጀንቲክስ ምናምን ሁሉ ሰራለሁ። እንግዲህ ዝም ብዬ በእንትን አይደለም የምላችሁ ሳወራላችሁ። ግን መንፈሳዊ ነገር መንፈሳዊ ነው። ጌታ ኢየሱስ ክርስቶስ እኔ በውስጤ በዚህ በቃ ውስጤ እንደዛ ነው የሚግለው። ዛሬም እኔ ጊታሬን አንስቼ ስዘምር ነው ውስጤ ሰማይ የሚገባው። እና በቃ
ተባረኩልኝ። ይህንን ያክል ካልኩ ይበቃኛል። ከተዋችሁኝ ዛሬ በቃ ውስጤ ስለሞላ የሆነ ነገር ላላቆም እችላለሁና ኤርሚ ተባረክልኝ። ኧረ ትንሽ ቀጥል ዶክተር። እኛ ሰማ እና የምንጠቀመው እኔ አሁን ስለምትሉት ነገር ምንም አይዲያው የለኝም። እኔ የለኝም ማለት ግን ሌሎች ሰዎች አይኖራቸውም ማለት አይደለም። ዶክተር ነፂ መታለች፣ ግን ቀጥል ዶክተር። ይጠቅማል። ትንሽ ሃይላይት ነገር በወፍ በረር ሃይላይት ነገር ስጡንና በደንብ የተጠናከረ ፕሮግራም ተዘጋጅቶ የቤተክርስቲያን መሪዎች ሁሉ ሌላውም ሁሉ ጭምር ሊሰማ የሚችል ወይ በአንተ ዩቲዩብም ላይ ሊቀመጥ የሚችል ቪዲዮ በደንብ ሆኖ ይሰሙታል። እስከ ላይ ድረስ ያሉ ሰዎች ይሰሙታል። በቤተክርስቲያን አመራር ውስጥ ያሉ ሁሉ ወጣቱም እንደዚሁ ዘማሪያኖችንም የሙዚቃ መሳሪያ እውቅ አቀናባሪዎች የሆኑትን እነሱንም ጠርተን እግዚአብሔርን ለማምለክ ነው። ኢትስ አን ኤክስፕሬሽን ኦፍ አወር አፕሪሺዬሽን ለእግዚአብሔር ያለንን እንዴት እንደምንወደው በቃ ጌታ ኢየሱስ ሆይ አንተን እኮ በጣም ነው የምንወድህ። በቃ ከሞት ስላዳንከን ከሲኦል ስላወጣህ በቃ መስሪያ ቤት ሲሄድ አሁን ጥልዬ ወደ ናሳ ሲሄድ በቃ ጥልዬ እኮ በቃ መሞቱ ሳይሆን ይውላችሁ ሞት ነበር ምናምን ብሎ እንዳያታልላችሁ መሞቱ ብቻ ሳይሆን መሞቱ እንኳን አይታሰብም ነበር። በቃ መኖሩ እንኳን ጥላይ የሚባል ሰውዬ ሞተ ብቻ ሳይሆን እንዴ ነበረ የሚባለው ኢየሱስ ስላገኘው ነው። በቃ እኔ ለጥላይ እርግጠኛው ነኝ። ሻውል የሚባል ሰውዬ እኮ መኖር አለመኖር ተውት እኮ ቢኖር ባይኖር እግዚአብሔር በሚያውቀው ማንም ሰው ምናልባት ቤተሰቦች የተወሰኑ ሰዎች በቃ ያ ልጅ በቃ እንግዲህ መቼስ ማልጎደኒ ከምንባልበት ህይወት አውጥቶን ሰዎች አድርጎን ምስክሮቹ እንድንሆን መንፈስ ቅዱስን ሰጥቶን በቃ መስሪያ ቤት ሲሄድ ያንን ነው ማሰብ ያለብኝ። አቤት እግዚአብሔር ሆይ አንተ እኮ ምስክር አድርገኸኛል። በቃ ከዛ ትንሽዬ መጋላ ውስጥ አውጥተህ ስለ ኤአይ እንዳውቅ በቃ እንትን እንድል እንዳስተውል አድርገኸኛል። ምናልባት ለዚህ ቀንስ ቢሆን እግዚአብሔር እኔን እዚህ ያመጣኝ ህዝቡን ዲፌንድ እንዳደርግ የእግዚአብሔርን ህዝብ ያ ስፒሪት ያስፈልገናል። እና እኛ ሙዚቃ ስንጫወት የሙዚቃ ተጫዋቾች ይውላችሁ ሙዚቃ ተጫዋቾች እጆቻችሁ ስለተንቀየው እጅ የሚንቀሳቀሰው እኮ እንዴት ውስብስብ ይው አሁን እንትን ይሰራሉ። እንትንም ናሳም አላቸው እንደዚህ ሮቦቶች ምናምኖች ይሰራሉ። ሮቦቲክስ ራሱን የቻለ ከኤአይ ጋር አንድ ላይ አዋህደውት ሮቦቱንም ይሰራሉና ልክ የህይወትን እስትንፋስ አለበት እንደሚለው ኤአይውን በሮቦቲክስ ውስጥ በማሽን ውስጥ ብለውበት አይነት ኦኬ በቃ ሮቦቱ ማሽኑን እንትኑን ኤአይውን ያደርጉበትና ሁለቱን አንድ ላይ አዋህደው ኦልሞስት እንደ ሰው እንዲሆን ማለት ነው። ግን በጣም ከባዱ ነገር የቴክታይል እንትን የሚባለው የእግርና የእጅ እንቅስቃሴ እንዴት ውስብስብ እንደሆነ እጅ ጣት ማንቀሳቀስ እንዴ! አንድ የሆነ እኮ ገጠር ያለ ቸርች ልጅ እኮ አንድ የሆነ ልጅ እኮ እጁን ሲያንቀሳቀስ እኮ ብታዩት እኮ ጉድ እኮ ነው የምትሉት። እጅ ሲንቀሳቀስ ይው አምልክ እግዚአብሔር ሆይ አንተ እነዚህን እጆች እንደዚህ እያንቀሳቀስክ ሙዚቃ የምታጫውተው ለዛውም አምባሰል አንቺዬ ምናምን እያለ ረቂቅ የሆነ የሰው ልብ የሚሰረስር ነገር ስትጫወት አምልኮ ላይ እንዳለህ እወቅ። የሆነ አንተ ቴክኒሻን አይደለህም። መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ ህይወት ሰጥቶ መንፈስ ሰጥቶ ህዝቡን እንድታገለግለው እንደጠራ አስብ። ዝም ብለህ ከሆነ ቦታ ድራግ አድርገህ ድሮፕ የምታደርግ እንዳልሆን ካስብ። ዘማሪ ስትሆኑ with all humility humble ሆናችሁ በስማ በቃ እንደው እግዚአብሔርን ረድቶኝ የሚገርሙ ሰዎችን አይቻለሁ። በቃ ዘማሪዎችን አይቻለሁ። በቃ በህይወቴ ወደፊት እንደው መመሰክርላ እንዴት ተጠንቅቀው እንዴት ተንበርክከው እንዴት አመጣው ዝማሬ እንደሚቀበሉ ዘመናት የሚሻገር ዝማሬ ይዘምራሉ። እነዚህ ሰዎች የሰው ልብ ወደ ጌታ የሚመልስ ለዘመናት ሰዎችን ወደ ጌታ የመለሰ ቁጭ ብለው የእግዚአብሔርን ቃል ሲበሉና ሲያጠኑ ሲጾሙና ሲጸልዩ ስብከት ይዘው ሲመጡ ታያቸዋላችሁ። 2 ጊዜ ሰብከው ያስለቅሷችኋል።
እና እንደዛ ነው መሆን ያለበት። እና ኤአይ ማለት ሌላ ምንም ትርጉም የለውም። 0 እና 1 ብቻ ነው የሚያውቀው ማሽኑ። ያደረገው ነገር ምንድነው? ፍጥነቱን ነው የጨመረው። እና የሆነ ኤአይ እንትን ዝማሬ ሰጠን ምናምን ብላችሁ ስታመጡ ምንም የሚያደርገው ነገር የለም። ከዚህ በፊት የተዘመሩትን ነገሮች ያያል፣ እነሱን አናላይዝ ያደርግና በቃ የሚቀጥለው ዝማሬ እንደዚህ ሊሆን ይችላል ብሎ ገምቶ ይገምትና ያንን ነገር ያቀነጃጅና ያመጣል። በቃ ምክንያቱም ቅኝቶች ይታወቃሉ። ለምሳሌ በዓለም ላይ ያሉ እንትኖች እንትኖች ምንድነው የሚባሉት? እነዚህ ኖቶች በጣም የተወሰኑ ናቸው። ኖቶች ሜጀር ኖት የሚባሉት ለምሳሌ ዋና ዋና ኖቶች የሚባሉ 12 ናቸው። እንደዚህ ናቸው። ከዛ ማይነር ታስገቡባቸዋላችሁ። እንደዚህ በጣም የተወሰኑ ናቸው። እነሱን ነገሮች ነው በቃ እንግዲህ በማሰካካት እንትን ያደርገዋል። በቃ የተለያየ ቢት ምናምን ጨምሮ ይሰጣቸዋል። በቃ እንትኑን ከየት ነው ያመጣው? ሊሪክሱን ያለለታ በቃ የተስፋዬ ጋቢሶ እኮ ሙሉ መዝሙር እኮ አጠገቡ አለለት። የዳኒ እኮ ሙሉ አለለት እኮ። ኢንተርኔት ላይ ገባና ያንን ይወስድና በቃ እስቲ እንደዚህ አይነት መዝሙር ልስራ ብሎ በየረቀቀ ነገር ይመስላችኋል፣ ግን ሌላ ነገር ኮፒ አድርጎ ነው የሚያመጣላችሁ። ይህ ምንም የሚያደርገው ነገር የለም። እና ዝማሬ ግን ከሰማይ ስፔሲፊክ ለሆነ ጊዜ ስፔሲፊክ ለሆነ ህዝብ የሚመጣ መልእክት ነው። ያንን መልእክት የሚሰጠው ሆሊ ስፒሪት ነው። ያንን መልእክት የሚቀበለው በመንፈስ ቅዱስ የታተመ ዳግም የተወለደ እግዚአብሔርን የሚያውቅ በቃ በቅድስና የኖረ ያ ሰው ነው የሚቀበለው። አንተ ስብከት ከሆነ የተሰጠ ስብከትን ስበክ። በቃ ድምፅ የለኝም ብለህ ኤአይ ጋር አትሩጥ። እና ጌታ ይረዳናል። እኔ ትልቁ ነገር የምለው ከኤአይ በላይ ከጌታ ጋር ጊዜ እንውሰድ ወገኖች። በቃ እንትናችንን እናድስ፣ ቃል ኪዳናችንን ከእንደገና እናድስ ከጌታ ጋር። እኔ እሱ ነው በቃ በጣም አሁን ልቤን የሚያናውጠው። በቃ ከጌታ ጋር ቃል ኪዳናችንን እናድስ። ድሮ እንደምንወደው ዛሬ የምንወደደው እግዚአብሔርን፣ ከምንወደው በላይ ደግሞ እንውደደው እግዚአብሔርን። ስንወድቅ ያነሳንን፣ ስንስት የመለሰንን፣ የሚወደንን፣ የሚራራልንን፣ ሁል ጊዜ የሚፈልገን ማለዳ ማለዳ አዲስ የሆነውን እግዚአብሔርን እሱን እንፈልገው፣ እንጠጋው፣ ወደ ልቡ እንጠጋ። እግዚአብሔር ሆይ መዝሙር ስጠኝ በሉት። ጊዜ ውሰዱ ከጌታ ጋር። ይህ በቃ አንዴ ሲገባን በስማ በቃ ከጌታ ጋር ጊዜ የለመደ ሰው ወይ ጉድ ወይ ጉድ ወይ ጉድ። እንኳን ያይ ሌላ ነገር እንኳን እንትን አይልም። ኢየሱስ ክርስቶስ ጋር ጠጋ ጠጋ በሉ። በቃ ጊዜ ውሰዱ። አንዳንዴ ጥፍት በሉ ከቲክቶክ፣ በቃ ጥፍት በሉ ከምናምን፣ በቃ ጥፍት በሉ ወደ ኢየሱስ። ቆይቼ እግዚአብሔርን ምን አልኩት? ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴን ሰማኝ እና ምን ሰጠኝ ይላል? አዲስ ዝማሬን ከረግረግና ከጭቃ አወጣኝ፣ እግሮቼን በዓለት ላይ አቆመ፣ አዲስ ዝማሬን ሰጠኝ ይላል። አዲስ ዝማሬ መቼ? ቆይታችሁ ከእግዚአብሔር ጋር ስንት ስትሉ ማለት ነው። ተጠጋጉት፣ በቃ ጠጋ 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 በሉት። ሃሌሉያ፣ ስሙ ለዘላለም የተባረከ ይሁን። እኔ በቃ እኔ እንደዛ ሙልት ያለ ነገር ነው በቃ እግዚአብሔር የሚታይ። ጠጋ ጠጋ ስትሉት ዝማሬ ይሰጣችኋል። ጠላቶቻችሁን ከእግራችሁ በታች ያስገዛላችኋል። ይህ የሚያስጨንቅ ምናምን ነገር ይሄ ስራዬን ይወስድብኛል ምናምን፣ በቃ እኔ በህይወት ካለው እግዚአብሔር ያኖረኛል። አለቀ። ጫፉ ላይ ነው ያለሁት፣ እዛው ላይ ነው፣ ፍሙ ላይ ነው ያለሁት። እኔ ግን በቃ ኑር ካለ ትኖራለህ። መኖሪያ የዘላለም አምላክ ነው። የዘላለም እጆች ካንተ በታች፣ ክንዶች ካንተ በታች ናቸው። አለቀ በቃ። እግዚአብሔር እንደ እግዚአብሔር ያለ ማንም የለም። ይሄ ቢመጣ ምን ቢመጣ እንደ እግዚአብሔር ያለ ማንም የለም። እና ዋናው ሰውዬ ጥሌ እያለ ነው እንግዲህ እንትን ያልኩት። ተባረኩልኝ ወዳጆቼ፣ ተባረክልኝ ዶክተርዬ። ጌታ እግዚአብሔር ዘመንን ይባርክ። አይ በደንብ ነው መስማት ያለብን ወገኖች። ለመስማት በደንብ ጆሮአችንን እንደ ዲሽ ቀስረን ነው መምጣት ያለብን። እግዚአብሔር ይባረክ። በአጭሩ ቅድም ዶክተር ጥሌም አሁን ዶክተር ሻውልም እንዳለ ቅድም ወንድሞችም እንዳሉት መንፈሳዊው ዓለም ላይ ሁላችንም የምናገለግለው ጌታ በሰጠን የጸጋ ስጦታ ነው። እርሱ ወደ ሰማይ ወደ ላይ በወጣ ጊዜ ምርኮም ማረከ ስጦታም አድርጎ ሰጠ ነው ብሎ የሚል አይደል? ዝማሬ የጸጋ ስጦታ ነው።
ስብከት የጸጋ ስጦታ ነው። ትምህርት፣ ትንቢት፣ መገለጥ፣ የትኞቹም ነገሮች የጸጋ ስጦታ ናቸው። እንደምታውቁት ለኤአይ የጸጋ ስጦታ አትስጡት ማለት ጌታ ነው የጸጋ ስጦታ ለሰዎች ቢሰጥ፣ እኛ ግን ለእሱ አንስጠው ማለት ዘማሪ አናድርገው ነው። ፓስተር እንዳደረጉት ፓስተር በሌለበት ፓስተር ሆነ ነው እኮ ያለን ዶክተር ጥልዬ ቅድም አለ ነው ጀርመን ሀገር ስብከት እንዲያዘጋጅ ማለት ነው። እና ስብከት እንዲሰጥ የሚቀጠር ፓስተር ጠፍቶ እንዴት ያሳዝናል። እዛ የጀመረ ወደኛ ሀገር መምጣቱ የማይቀር ነው። ኦኬ ለአገልጋዮች ለሙሉ ጊዜ አገልጋዮች ገንዘብ ሰጥቶ ዋጋ እየከፈሉ ማገልገል ብዙም አይታየንም። ለምን በኮምፒውተሩ አንጠቀምም ብሎ የሚል አይነት ነገር ነጮችም ተጠቅመውበታልና ብሎ የሚል ምናልባት ሊቆይ ይችላል እንጂ ካሁኑ እምቢ ካላልን በመንፈሳዊ ዓለም ውስጥ ማለት ነው ለአገልግሎት ቴክኖሎጂን ለአገልግሎት በተለይ ስብከት፣ ጸሎት፣ ትምህርት እና ዝማሬ የሚባሉ ነገሮች ላይ መሳሪያውን እንጠቀምበታለን። ኪቦርድ፣ ጊታር ምናምን ነገር እንደዚህ እንጠቀምበታለን። ሳውንድ ሲስተምን እንጠቀምበታለን። እሱ ውስጥ አሁን ኤአይ ቢኖር ኮምፒውተር ውስጥ አይ ቲንክ ምንድነው ኪቦርድ ውስጥ ያለ ይመስለኛል። እዛ ቢኖር ትጠቀምበታለህ፣ ችግር የለውም። ግን ዘማሪ ግን አድርገው ግን አታቆመውም። ሰባኪ ግን አድርገው ግን አታቆመውም። እና ቅድም እንዳሉት ማለት ነው ወንድሞች አናስነካ፣ ቀይ መብራታችን ነው እና ልቤ ተነካ ኤአይ ሲዘምር ሰምቼ ምናምን ነገር ብሎ የሚል የለም። እኔ ቅድም ገና ስከፍተው ነው የደረጀንም የዳንዬንም ስከፍተው በእውነት ውስጤ ሙጬ የሚያለቀሰው ማለት ነው። እና በጣም መጠንቀቅ አለብን፣ በጣም መጠንቀቅ አለብን። ጌታ እግዚአብሔር ዘመናችሁን ይባርክ። ቴንኪዩ ዶክተር ነፂ። እኔ ነኝ የጻፍኳት። እሺ ዶክተር ነፂ የምትይው ነገር ካለ ቤና ጥሊ ወደ ዶክተር ጥሌ እንሄዳለን። ሜርሚዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በጣም ኢንተረስቲንግ ቶፒክ ነው ያነሳችሁት። ያው በጣም ሆት ነው ቶፒኩ። ሰሞኑን ደግሞ ብዙ ኤአይ የተሰሩ መዝሙሮችን እያየሁኝ ነበርና እውነት ነው። ለእኔም አሁን በጣም የሚያስፈራ ስቴጅ ላይ ያለን ይመስለኛል። እንደተናገሩት ዶክተር ጥሌና ዶክተር ሻውል ኤአይ በጣም ኢምፖርታንት ወይም ደግሞ ጠቃሚ ቱል ይመስለኛል። የማትጠቀሙት ካላችሁ ማለት በመንፈሳዊ አይደለም ለዴይ ቱ ዴይ ኑሯችን ይጠቅማል። እሱን እንትና ማለት እኔ ፐርሰናሊ ለምሳሌ እጠቀማለሁ በደንብ። መምህር ነኝ በስራዬ። ስለዚህ ዩኒቨርሲቲ ላይ በጣም ብዙ ተማሪዎችን ኤጁኬሽናል ኖት መጻፍ አለብኝ። ረጅም ጊዜ የሚፈጅብኝን ኖት በአጭር ጊዜ በኤአይ ተጠቅሜ የተወሰነ ያህል ምክንያቱም አላውድ ነው እኛ መስሪያ ቤት አድርጌ ጽፌ ስቱደንት አናሊሲስ ይሰራልኛል። በጣም ላይፌን ኢዚ ያደረገልኝ ከተወሰኑ ዓመታት ወዲህ ማለት ነው። ሌሎችም እንደዚሁ ቅድም ዶክተር ሻውል ሲናገር እንደነበረው ለምሳሌ ሜዲካል ነገር ላይ እኔ ያው በሙያ ሐኪም ስለሆንኩኝ ሜዲካል ትሬኒንግ ኤአይ ስራ አለ። አንድ የሆነ ፓርታይም ጆብ የምሰራው እና ትሬን እየተደረገ ነው ኤአዩ የሐኪሙን ባይተካውም ግን የሐኪሙን ስራ የተወሰነ ያህል ደርቦ እንዲሰራ የተወሰነ ለምሳሌ ክሊኒካል ፕሬዘንቴሽኖችን ወይም ፔሸንቱ ሊያሳየው የሚችለውን እንትኖች ሳይን እና ሲምፕተሞቹን ከተነገረው ፓስብል የሆነውን ዳያግኖሲስ እንዲሰጥ ተደርጎ በደንብ ትሬኒንግ አሁን ካለው በደንብ ኦፊሻል በሆነ መልኩ እንዲሰራ ትሬን የሚደረጉ ናቸው እና እኔም የተወሰነ ያህል ትሬኒንግ ሰጠዋለኝ እና በዚህ መልክ ሲሆን ላይፍ ኢዚ ያደርጋል። አንድ ሰው ለምሳሌ ልጇ ብትታመምባት ቅድም ዶክተር ሲናገር እንደነበረው ያለውን ሲምፕተም ብትነግራው ወይም ብትጽፍለት አው ፖሲብሊ ይሄ ሊሆን ይችላል እንደዚህ ማድረግ ትችያለሽ የሚሉ እንትኖችን በጣም በደንብ አድርጎ ፖሲብል የሆኑ እንትኖች ማኔጅ ማድረግ የምንችልበትን መንገድ ሊጠቁም ይችላል። ስለዚህ ለዴይ ቱ ዴይ እንደ አንድ ክርስቲያን ለኖርማል ኑሯችን ወይም ለምንኖረው ኑሮ ክርስቲያን ነኝና ኮምፒውተር አልጠቀምም ወይም ክርስቲያን ነኝና ኤአይ አልጠቀምም ማለት ያለብን አይመስለኝም። ፐርሰናሊ እንደዛ ከሆነ ወደኋላ ነው የምንቀረው። አሁን ባለንበት ዘመን በጣም ብዙ ሰዎችን ወደፊት በሚሄዱት በእነሱ እርምጃ እኩል እንድንራመድ ይረዳናል።
ይህ የኤአይ ሪያሊቲ ነው። ሰው ባለን እንትን ይህንን ኖሌጅ ልናውቅ ይገባል። አይ ቲንክ መጠቀምም ጥሩ ነው ብዬ አስባለሁ። አሁን ወደ ስፒሪቹዋል ስንመጣ ግን የእግዚአብሔርን መንፈስ የሆነውን አምላካችንን እግዚአብሔርን ስናስብ ግን ጌታ መንፈስ ነው ማለት የምናመልከው በእውነትና በመንፈስ ነው። ይህ ደግሞ ኤአይን ደጋግማችሁ የምትጠቀሙ ከሆነ ቅድም ሲነገር እንደነበረው የተለያዩ ዓለም ላይ የተጻፉ ለምሳሌ ሪሰርቾችን ወይም ከየትኛውም ዌብሳይቶች ሊያገኛቸው የሚችሎችን ዳታዎች ነው ፎርሙሌት አድርጎ ያንን ኢንፎርሜሽን በጣም በአጭር ጊዜ ውስጥ ዘርግፎ የሚሰጣችሁ። ሙዚቃ ወይም ደግሞ ዝማሬን በምታስቡበት ሰዓት ለምሳሌ እኔ ባለቤቴ ሙዚቀኛ ነው እና አንድ መዝሙር ሙዚቃውን ለመስራት ብዙ ቀናቶች ይፈጁበታል። በጣም ብዙ ሌሊቶች ቁጭ ብሎ ነው የሚሰራው። እያንዳንዷን የምትደራረብ እንትን ሙዚቃ በእጁ ማለት ነው። እንግዲህ እኔ በጣም ባሌ ጊፍትድ የሆነ ሙዚቀኛ ነው እና እንደውም መቼ ለታ የሆነ ኤአይ ላይ እያሳየሁት ያንተ ይህን ሁሉ ሰዓት የሚፈጅብህን በ2 ደቂቃ ጀነሬት ሳደርገው ስለው በጣም በቃ የሚያሳዝን ነው ማለት በቃ እንደዚህ ከሆነ ወደፊት ምንም ተስፋ የለውም በእጅ የሚሰራው፣ ምክንያቱም በጣም አድካሚ ነው። ይህንን በአጭር ደቂቃ ነው እንግዲህ ምን የመሰለ ሙዚቃ ወይም ደግሞ ፍሎለስ ደግሞ ሰሙት ባለቤቴ ሲሰማው ሲነግረኝ በቃ ለጆሮ ምንም እንትን የለም ምክንያቱም ኮምፒውተር ነው የለውም ይላል። እና እንደዚህ አይነት ሙዚቃ ቢኖር ለምሳሌ ለጆሮአችን መልካም ሊመስለን ይችላል። ለምሳሌ የተስፋዬ ጋቢሶ የተዘመሩት ዝማሬዎች እኔ በጣም ልጅ ሆኜ የ4 ዓመት የ5 ዓመት ልጅ ሆኜ እናቴ ቤት ውስጥ ስታዘምረው ቤት ውስጥ ስሰማ ያደግኩት ዝማሬዎች ናቸው እና ያንን ዝማሬ ዛሬ በጣም አድቫንስድ በሆነ አይነት ስታይል ሲዘመር ስሰማው ለእኔ ይከብደኛል ማለት መንፈሴ ገፈትረዋል፣ አይቀበለውም። ምክንያቱም ለእኔ እግዚአብሔር የሚደሰትበት ወይም ጌታ የሚያሸተው ስጦታ ለጌታ የምናቀርበው ያ አምልኳችን ጌታ ከኛ ከፈጠረን ከህዝቡ ነው አምልኮን መቀበል የሚፈልገው እንጂ የሆነ ኤአይ ወይም ደግሞ ኮምፒውተር የሚሰራውን አይነት አምልኮ አይደለም። ስለዚህ እኔ ስፒሪቹዋሊ ሲመጣ ይሄ ከሁሉ ነገር ራሳችንን ወይም እኔ ፐርሰናሊ ለምሳሌ ስፒሪቹዋል ነገሬን ከእንደዚህ አይነት ነገር ጋር በፍጹም አላዛምድም። የተወሰኑ ቅድም ዶክተር ጥሌ ሲናገር እንደነበረው አንዳንድ የቨርሶች ለምሳሌ እግዚአብሔር ቃል ላይ ያሉ የሆኑ ቨርሶች ቶሎ ካልመጡልኝ ይሄኛውን ቨርሲቱ ጋር ነው የማገኘው ብዬ ልጠይቀው ይችላል። ይሄ ብዙ እንትን አይደለም። ከዛ ውጭ ግን በዛ የመጣ ዝማሬ በዛ የመጣ ሰርመን ወይም ስብከት ምናምን የሚሆን ነገር አይደለም። ለእኔ በጣም 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 ከቀይ መስመር ያለፈ ነው። ስለዚህ አይ ቲንክ ለሁሉም ሰው እኔም ፐርሰናሊ ያለኝ ፊሊንግ ወይም ማስተላለፍ ያለብን ብዬ የማስበው የስፒሪቹዋል ነገር ወይም ደግሞ መንፈሳዊ ነገር እግዚአብሔር የሚመለከው በእውነትና በመንፈስ ነው። ጌታ አምልኮውን መቀበል የሚፈልገው ከኛ ከፈጠረን ከህዝቡ ነው። ስለዚህ ያንን ነገር ቀጥታ ከእግዚአብሔር ጋር ከነዚህ አይነት ከኤአይ ነገር የሆኑ ነገሮች ላይ ባናዛምደው ባይ ነኝ። ስለዚህ ይህንን ነው የምለው። አመሰግናለሁ ኤርሚዬ እድሉን ስለሰጣችኝ፣ ሁላችሁንም አመሰግናለሁ። ተባረኩ። ጌታ ኢየሱስ ይባርክ። ተባረኪ ዶክተር ነጽ ጸጋ ይብዛልሽ። አሜሪካ ስላሉን ዶክተር ሻውልና ዶክተር ጥሌ እንደ ድንገት ነው የገቡት። በሌላ ቀን ሰፊ ፕሮግራም ይኖረናል። ጥያቄም የምንጠይቅ ሀሳብ የምንሰጥ ወንድሞች ማለት ነውና እሺ ዶክተር ጥልዬ ልስጣውና ጥያቄ ከተቀበሉ አይ ቲንክ ሌሊት ነው እነሱ ጋር ቤተሰብም አላቸው ስራም ላይ ውለው ስለነበር በድንገትም ስለገቡ ዶክተር ጥልዬ ላንተ ልስጥህና የምትለው ነገር ካለ በና ሰዎች ወንድሞች ጥያቄ አለ እያሉ ነበር። አይ ቲንክ በእናንተ ነው የምትችሉ ከሆነ መልሱላቸው፣ የማትችሉ ግን ከሆነ ዛሬ አምጥቻቸው ዛሬውኑ ጥያቄ ለመጠየቅ ሰፊ ጊዜ ያስፈልጋል ወገኖች። እኔ እንደዛ ነው ብዬ የምለው እረፍት ቢያረጉ ብዬ አስባለሁ። ግን የመቆየቱ ነገር ካላቸው መቀበልም ይችላሉ። ዶክተር ጥልዬ ወደ አንተ ልምጣ። ኤርሚዬ ጌታ አብዝቶ ይባርክ። ቅዱሳን ሁሉ ተባረኩ። ዶክተር ነጽጌት ጌታ ይባርክሽ። ሻውልዬ ተባረክልኝ። ሁላችሁም እንግዲህ ብለናል። ሁላችንም ያው መንፈሳዊ የሆነ ነገር ላይ ዶክተር ሻውልም ተናግረዋል። ዶክተር ነጽም አንተም ሌሎችም የተናገሩትም አንድ አይነት ሀሳብ ነው። እዚህ አቋም ነው ያለን ሁላችንም በዚህ በመንፈሳዊ ነገር እና ከመንፈሳዊም ያለፈ በስጋዊም ነገር እንደገና ብዙ ጥቅሞች እንዳሉት ቅድምም ነፂም ተናግራለች፣ እኔም ሻውልም ተናግረናል። እኛም ራሳችን ኤአይን እንደምንጠቀም ብዙ ነገሮችን ላይፍን እንዳቀለለልን ተናግረናል በስራዎቻችን ላይ
አሁን ለምሳሌ አሁን ቁጭ ብዬ አሁን ከአንተ ጋር እየገባሁ እየሰራሁ ኮድ እየጻፍኩ ነበር። አሁን ቁጭ ብዬና መስራት ያስኩትም ልክ ለኤአይ ሶፍትዌር እያዘጋጀን ነው። ከፀሐይ ላይ የሚነሳ ራዲዬሽን የሚተነብይ የኤአይ ቱልስ እየሰራን ነው እና ለእሱ ግባት የሚሆን የሶፍትዌር ፓርት እየገነባው እያለው ነው። ይሄ ኤአይ የሚለውን አንተ ርዕስ ስታይ ደግሞ ዛሬ ብዬ ምን ይዞ መጣ ብዬ ገባውና የሚያስገርም ነገር ነው እየተነጋገርን ያለ ነው እና ኤአይ ብዙ ነገሮችን እንግዲህ አልደግሞም፣ በሰፊ ሌላ ጊዜ እናያለን። ይጠቅመናል በስጋዊ በሆነ ነገር፣ በምድራዊውም በሆነ ነገር። አሁን ትልቁ ጥያቄ በዓለማችን ላይ ያሉ የኤአይ ኤክስፐርት መሆኑ የኤአይ ካምፓኒዎች በጠቅላላ አሁን እኛ መንግስት መስሪያ ቤት ኤአይ እስካሁን አልተፈቀደም። እኛ እንጠቀመው ኤአይ ፐርሰናል ኮምፒውተሮቻችን ላይ ነው የምንጠቀመው ራሳችን የምንሰራውን ስራ እንጂ ልክ የመንግስት ኮምፒውተር ላይ ኤአይ አልተፈቀደም። ምንም ነገር በኮምፒውተር የመንግስት ኮምፒውተር ላይ መጠቀም አልችልም፣ ክልክል ነው። ኤአይ ራሱ ህግ አለን፣ ኤአይን አትጠቀሙ የሚል ህግ አለን እኛ እና የአሜሪካ መንግስት ኤአይን ሰራተኞቹ እንዲሰሩ አልፈቀደም። እንግዲህ ይሄ ምንን ያሳየናል? የአገሩ በምድራችን ላይ ያለ ራሻ ምንድነው ቻይና ኢራን እያልክ መከፋፈሉ እስካለና ሂማን ኢጎ የሰው ልጅ ኢጎ እስካለ ድረስ የሰው ልጅ ኤአይን ለበጎ ይጠቀመዋል የሚለው ሀሳብ በምንም አይነት ታምር በዚህ ምድር ላይ ሊሆን አይችልም። እያንዳንዱ ሀገር ለራሱ ሌላኛውን አገር ለማሸነፍ ጥረት የሚያደርግበትን መንገድ በኤአይ ተጠቅሞ ክህሎትን ተጠቅሞ ሌላውን ለመብለጥ የሚያደርገው ጥረት ያ ደግሞ መልሶ ሂማኒቲ የሰው ልጅን ያጠፋል። ይህንን ለማድረግ እንዳይሆን አገሮች ሁሉ የግድ ተስማምተው አንድ የሆነ ህግ አውጥተው በዛ ህግ መመራት ከሌለባቸው በስተቀር ኤአይ በጣም አስፈሪ ነው የሚሆነው። ማለት የግድ እንትን ሊወጣለት ሩልስ ሊወጡለት ይገባሉ፣ ኖርም ሊወጣለት ይገባል ኤአይ አጠቃቀሙና ለምን እንደምንገለገል። አለበለዚያ የሰው ልጅን ሂማኒቲ የሰው ልጅ የሚባለውን ነገር አርቲፊሻል ኢንቴሊጀንስ ወይ ደግሞ ሰው ሰራሽ ክህሎት መልሶ የሰው ልጅን ሊያጠፋ ይችላል። ይኸውላችሁ በአንድ ወቅት ኒውክሌር ቦምቦች አሉ። በምድራችን ላይ ከ10 ሺህ በላይ ኒውክሌር ቦምብ አሉ። ከ10 ሺህ በላይ ቦምቦቹ ከዛሬም 20 ዓመት ጀምሮ ነበሩ አሉ። አሁን ከጎናችን ናቸው አሉ፣ ምድር ላይ አሉ። ኤአይ አሁን ኤአይ እያደገ ሲመጣ ከናሮ ኤአይ ይሄ ስፔሲፊክ ስኪል ካለው ኤአይ ወተን ወደ ኤጂአይ ወደ ጀነራል አርቲፊሻል ኢንቴሊጀንስ በገባን ቁጥር አርቲፊሻል ኢንቴሊጀንሱ ራሱ ኢንቴሊጀንት ይሆንና ሱፐር ኢንቴሊጀንት ሆኖ ሌላ ኤአይ ይፈጥራል። ያ ማለት አሁን ቦምብ ነበረ፣ ኒውክሌር ቦምብን የሚሰራ ሌላ ቦምብ ሆኖ ኒውክሌር ቦምብ ይሰራል ማለት ነው። አሁን የዛን ሰዓት ይሄ አብረን የኖርነው ቦምብ አብረን ያለነው ኒውክሌር ቦምብ እሱን የሚሰራ ሌላ ቦምብ የሰራው በመሃል በሰዎች መካከል ካለ ወይ ኢንቫይሮንመንታል ኢምፓክቶችን የሚያጠና ቱል ካለ ኤአይ ቱል በሉት ሲያጠና በጥናቱ የሰው ልጅ ማነው ኢንቫይሮንመንታል ክላይሜት ቼንጅን በጣም አግራቬት እያደረገ ያለው ማነው የሚለውን ሲያጠና ኤአዩ መጨረሻ ኮንክሉዥኑ የሰው ልጅ የሚባል ነው ይሄንን ነገር ያመጣው ብሎ ከደመደመ ታዲያ ሶሉሽኑ ምንድን ነው ብሎ ኤአዩ ሰጀስት ካደረገ ያው የሰው ልጅ የሚባለውን ከምድር ላይ ማጥፋት ነው፣ ዊፕ ማድረግ ነው ካለ አያችሁ እንደ መፍትሄ የወሰደው ራሱ ዲሳይድ ሲያደርግ ዲሲሽን ሲሰጥ የሰው ልጅ የሚባለውን ከምድር ላይ ማጥፋት ከሆነ ቀድመን መቆጣጠሪያ ቴክኒኩን ከሌለን መልሶ እኛኑ ነው የሚያጠፋንና እንግዲህ ተግዳሮቶቹ በጣም ስፍር ቁጥር የሌላቸው ተግዳሮቶች ናቸው ኤአይ እኛ ላይ ፖዝ አድርጎ ያለውና ዓለም ገና ዝግጁ ናት አይደለችም። ይሄ ሁሉም እኔ በጣም የረቀቁ የኤአይ እንትኖች ላይ ተሳትፌ ያውቃለሁ።
ስብሰባዎች ላይ የዓለማችን ላይ ያሉ የአይ ኤክስፐርቶች መጥተው የኮንሰርኖቻቸውን የሚናገሩባቸው እና በጣም ወደ ስታዩት በጣም ነው የሚያስፈራው። በተለይ ይሄ አርቲፊሻል ኢንቴሊጀንስ የሆኑ በተለይ ሂማኖይድ የሆኑም ደግሞ ከሂማኖይድ አልፎ የፓርት ኦፍ የኤሌክትሮኒክስ ፓርቶችን ኤአይ ፓወርድ የሆኑ ኤሌክትሮኒክስ ፓርቶችን ከሰው ስጋ ጋር ማዋሃድ ይሄ ትራንስሂማኒዝም ይባላል። ትራንስሂማኒዝም ማለት ታመጣውና እጅን ወይ አሁን 2 እጅ ነው ያለን፣ 2 እጅ አልበቃ አለን። አሁን ለምሳሌ እኔ አንዳንዴ መኪና ደስ ይለኛል የሆነ ነገሮችን መጠጋገን ወዳለውና የሆነ ነገር ጎማ ከተበላሸ ራሴ ነው የምሰራውና ተኝቼ 2 እጄ ያንሰኛል። አንዱ የሆነ ነገር ይዞ አንደኛውን ወይ ልጆቼን ጠራና ያዙልኝ ይላል። አሁን 2 እጅ ስላልበቃ ምን አለበት ሌላ ተጨማሪ 2 እጅ በጎን ከነርቮቻችን ጋር የተገናኘ እንደገና የሚረዳን የሚል ፊሎሶፊ እየመጣ ነው ያለው። 2 አይኖች ከፊት ለፊት አሉ፣ 2 አይኖች ከኋላ ቢሆኑን ከነርቮቻችን ጋር የተገናኘ አሁን ኤአይ ያንን ተግባሩ የአይን ተግባር ያንን ከሰው ልጅ ጋር ከሰው ስጋ ጋር ማዋሃድ ያ ማለት አንድ ሰው እግሩን ሊያጣ ይችላል። 2 እግሮቹን ያንን ሊምቦቹ ይገጠሙለታል እያለ ልቡን የልቡን ፓርቶቹ አሁን ሰው የሚለውንም እንትን እያጣን እንሄዳለን። የሰው ልጅ ምን ያህል ፐርሰንቱ ነው ሪፕሌስ ሲደረግ ሰው ነው የምንለው? ለምሳሌ ልቡ ከተቀየረ፣ እግሩ ከተቀየረ፣ ሰውነት እጆቹ ከተቀየሩ የሰው ልጅ 50% በላይ ወደ ብረት ሲቀየር ነው ሰው 10% ሲቀረው ነው ጭንቅላቱ ብቻ የሚል ሰው ራሱ የሚለውን ዲፋይን ለማድረግ የምንቸገርበት ዘመናት ወደፊታችን አሉና እነኝን ነገሮችን በሰፊው አድርገን እንዴት አድርገን አውሬውን ለወደፊት ሊጠቀም እንደሚችልባቸው ነገሮችንም በሰፋ አድርገን እንግዲህ ለወደፊት ዶክተር ሻውል እኔም ሌሎችም ልጆች አሉ እነሱንም አዘጋጅተን ብዙ ነገሮችን መነጋገር እንችላለን እና ጌታ ኢየሱስ አብስቶ ይባርካችሁ ቅዱሳን። ዋናው መልእክት ቅድም ወንድሜ ሻውልም እንደተናገረው እቴም እንደተናገረችው ዋናው ነገር ክርስቲያን ፓራኖያ አይደለም። እኛ የምንነጋገረው እዚህ ጋር ፓራኖያ ይሄ አሁን አንዳንድ ሰዎች እነሱና ፓራኖያ ብቻ ይለቁብሃል። በቃ ፍራቻ፣ እኛ በፍራቻ እኛ የፍርሃት ልብ የለንም፣ የክርስቶስ ልብ ነው ያለን እና ክርስቲያን ግን ፈርቶ ሳይሆን እግዚአብሔርን ፈርቶ ሁኔታዎቹን ፈርቶ ሳይሆን እግዚአብሔርን ፈርቶ እግዚአብሔርን መስሎ መኖርን ከመረጠ ከወደፊቱ ካሉት ነገሮች የሚያመልጣል ላለው ጌታ ኢየሱስ አብስቶ ይባርካችሁ። ይህንን ነው ኤርሚዬ። ከዚህ በላይ መሄድ የምችል አይመስለኝም፣ ሰዓት ሄዶብኛል። እኔ በበኩሌ ተባረክልን ዶክተር። እኔም ገምቻለሁ እናንተ ጋር ሌሊት ስለሆነ እረፍት አድርጉና ወንድማችን ታዶ ብዙ ጥያቄ ያለኝ እያለ ነበር። ጆም እንደዚሁ ቤካም ኤርሚዬ ሻውል አንሰር አደርግልሃለሁ ስራ ላይ ብጠይቀው በጣም ደስ ይለኛል። አንዳንድ ጥያቄ ጠይቁ ኤርሚዬና ከሰዓቱ አኳያ ነው ታዶ። አንተም ራሱ ያለው አሜሪካ ስለሆን በደንብ ስቶፕ ትወይት በደንብ መርሃ ግብር አዘጋጅተን ጥያቄዎቻችንን በደንብ አዘጋጅተን እኛም እነሱም የሚነግሩንን ከነገሩን በኋላ በጥያቄው ላይ ተንተርሰን ብዙ ህዝብ ባለበት መርሃ ግብር እንደዚህ አዘጋጅተን ለሁሉም አመቺ በሚሆን ሰዓት አሁን አሜሪካና ካናዳ ሌሊት ስለሆነ በአውሮፓም እንደዚሁም በአፍሪካም ያለው ደግሞ አብዛኛው ወገኖቻችን ዛሬ ቸርች ናቸው ያሉት። የያዘቦትን ቀን መርጠን ምቹ ሰዓትን መርጠን የኢትዮጵያ ምሽትን ሌሎችም ወንድሞች ቤት ላይቭ የማይከፍቱበት አይነት ነገር አድርገን ተነጋግረን ላይቭ የሚከፍቱ ወንድሞች እንዳይከፍቱ አድርገን ይሄ ነገር በደንብ አድምተን መስማት አለብን። ወንድሞችም አድምተው መናገር አለባቸው። እናሱ እናደርጋለን። ተባረኩ። ታዶ ይቅርታ፣ ጆ በጣም ይቅርታ። ቤካይን የምጠይቁት ጥያቄ ካለ ግን አንዳንድ ጠይቁና ሌሊት ስለሆነ ነው። በሌላ ቀን ግን በደንብ እናደርገዋለን። ቴንኪው። ቀጥል ታዶ። ኦኬ ኤርሚዬ ቴንኪው በጣም ጌታ ዘመን ይባርክ። ዶክተር ጥልዬ ሻውል፣ ዶክተር ነፂ በጣም we appreciate you guys። በጣም ብዙ ነገር ነው የተማርነው and I'm always blessed እዚህ ቤት ስትገቡና በጣም ስታስተምሩን። እኔ ግን ያው ጥያቄ ያለኝ ትንሽ ኮንፊውዝ የሆንኩት I think at this point ሁላችንም አንደርስታንድ እናደርጋለን AI ቱል እንደሆነ፣ ግን ደግሞ ስለ መንፈሳዊ ነገር ስናወራ
የሆነ ዲሰርመንት የሚለው ነገር አሁን በምንድን ነው ዲሰርመንት የምናደርገው ነው የምለው። አሁን ለምሳሌ አሁን ራሱ እዚህ ቁጭ ብለን የምናወራበት ቴክኖሎጂ ኤአይ ነው፣ አልጎሪትም የያዘ ኤአይ ነው እና ከዛሬ 15 ዓመት በፊት ዶክተር ያንተንም ወይንም ኤርሚን መጥቼ የዛሬ 15 ዓመት እኮ ስብከት ራሱ ቲክታክ ላይ ቁጭ ብላችሁ ታረጋላችሁ ብላችሁ ዩ አር ክሬዚ ነው የምትሉኝ እና እንዴት ነው ዲሰርመንት የምናደርገው? ለዝማሬ ብቻ ነው ወይስ ቢካዝ እኔ አሁን ሁለቱም የምሰራባቸው ስራዎች ላይ ከ100% በላይ ኤአይ ይጠቀማለሁ። ግራፊክ ዲዛይንም በሉት ባንኪንግ ላይም ነው የምሰራው፣ ስቱዲዮ ላይ የምሰራለሁኝ፣ ብዙ ዘማሪዎችን ሪኮርድ ምናምን አድርጌያለሁኝ። ማጆሪቲ ኦፍ ዘ ቱልስ የምጠቀመው እዛ ውስጥ ስፔሻሊ ደግሞ ድምፃቸውን ፒች ኮሬክተር የሚባለውን ነገር ስጠቀም ኤአይ ባይባልም ሳፍትዌሩ ግን በኤአይ ቢውልድ የሆኑ ሳፍትዌሮችን እጠቀማለሁኝ። ስለዚህ ስለ መንፈሳዊ ነገር ስናስብ የቱ ጋ ነው ዲሰርመንት፣ የቱ ጋ ነው የሚቆመው፣ የቱ ጋ ነው ጌጅ የምናደርገው ብዬ አስባለሁ። በጣም ብዙ ጥያቄ ያመጣብኛል። ስፔሻሊ ደግሞ በውጭ ሀገር ያሉበት አሁን ለምሳሌ ስቴጅ ላይ ራሱ ብዙ አሁን እኔ ብዙ ቸርቾች የሀበሻ ቸርቾች ሄዳለሁኝ። ብዙ የምንጠቀማቸውን ኢንስትሩመንቶች ቦርድ ራሱ አለ በኤአይ ቢውልድ የሆኑ ቦርዶች ቮካል ፒች ኮሬክት የሚያደርግ ማይኮችን ራሱ ኮሬክት የሚያደርግ ለምንድን ነው በቃ ድምፆችንና ኳሊቲ የሆኑ ነገሮችን እንዲወጡ እና ዋት ፖይንት ዲሰርመንት የምናመጣው በእነዚህ ነገር ላይ የሚለው ጥያቄ ስለመጣብኝ ነው ዶክተር። አይ ጥሌም ሊናገር ይችላል፣ ግን በጣም በጣም ክሪቲካል ጥያቄ ነው። ቅድም እንዳልኩት አንዱ ትልቁ ፖይንት እኛ አሁን ስለ እውቀት ነው አይደል አሁን የምናስበው። መቼ ነው የምናውቀው ነገሩን የእግዚአብሔር ፈቃድ መሆን አለመሆኑን፣ እንዴት የድረስ ነው መሄድ ያለብን የሚለውን ነገር እና እኔ በጣም በተለይ የወንጌላዊው ክርስትና በተለይ ኢትዮጵያ ውስጥ የተጀመረው እንግዲህ እኛም ኢትዮጵያ ከዛ ኦፍሹት ነን እና እኛ በጣም ውጤታማ የሆንበት መንገድ የጸሎት መንገዳችን ነው። ድሮ ታስታውሱ ከሆነ እንደው በልብስ ለመግዛት ስንሄድ እንጸልይ ነበር። ጌታ ሆይ ፍቃድህ ሆኖ በቃ አንተ የምትወደው የምትከብርበትን ልብስ ገዝቼ እንድመጣ እርዳኝ ብለን እንወጣለን። እኔ አንድ ጊዜ ባቢሌ የሚባል ከተማ እያለው እናቴን በጣም ማየት ፈለግኩና ለመሄድ ያነሳሳይ ነገር ነበርና ተዘጋጅቼ ልወጣ አገልግሎት ነበረኝ። ከሰዓት የማገለግለው አገልግሎት ነበርና ነገርኳቸው። በቃ አላገለግልም ዛሬና መሄድ አለብኝ፣ አንድ 35 ኪሎ ሜትር ነው ቦታውና ልሄድ ነው ብዬ አልኳቸው እና አንደኛው ወንድም መጣና በቃ ይሄድ ተውት በቃ ለንጸልይለት ብሎ ጸሎት ጀመረና ሲጸልይ ውስጤ መንፈስ ቅዱስ በሰውየው ጸሎት ውስጥ መሄድ እንደሌለብኝ ተረዳ ማለት ነው። ተመልከት፣ በሰውኛ በቂ ሪዝን አለኝ። እናቴን አሟታል የሚል ፍርሃት ኖሮኝ ነው እንግዲህ ሊሄድ የነበረው እና ውስጤ በቃ እምቢ አለ። ተነስቻለሁ፣ ቃይን አዘጋጅቻለሁ፣ ቦርሳዬን አዘጋጅቻለሁ። እነሱም ደግሞ እኔን ለመሸኘት ተዘጋጅተዋል። ግን ውስጤ እምቢ አለ፣ ቀረው። ምንድነው ጸሎት ልክ ጨርሰው ሊሸኙ ሲሉ አልሄድም አልኳቸው። ምንድነው አሉኝ። አይ በቃ አልሄድም አልኳቸው። በቃ መሄድ የለብኝም አልሄድም። አየህ፣ የኛ እውቀት ምንጩ እግዚአብሔር ነው። ይህንን ወደዚህ እድገት አሁን እኛ እግዚአብሔርን አድገንበት ማስታወቂያ ነው ማሳሰቢያ ሁሉ ነው የምንነግረው፣ ኖቲስ ነው የምንሰጠው። እንደዚህ ልናደርግ ነው ምናምን ብለን ነው በቃ ኖቲስ ነው የምንሰጠው እንጂ አንጠይቀውም። እግዚአብሔር ቢፈቅድ ይህንን እናደርጋለን በሉ የተባለውን የያዕቆብን መልእክት ትተነዋል። ስለዚህ ምንድነው እኔ እንደ ማንዋል እንደዚህ መደረግ አለበት፣ ፒቹ መቀነስ የለበትም፣ እንዳለ እንደወረደ ነው። ለምሳሌ የት ድረስ ነው የምታቆመው
ለምሳሌ ታዲያ የት ድረስ ነው እንደ ድሮ እንትኑ ማይኩ ስፒከሩ እስከሚነፋነፍበት ድረስ መውረድ ነው እግዚአብሔር ፍቃድ ነው ወይንስ ስፒከር የሌለበት ላንቃችን ደርቆ በቃ ሲጠጥ የምትል ድምፅ እስክትቀረን ድረስ የምናገለግልበት ነበር? 1000 ሰው እኮ እኔ ወንዶ ገነት አንድ የህይወት ብርሃን ቸርች መስለኛ ህይወት ብርሃን ወርቃለ ህይወት አገልግል ተብዬ በሌሊት ተጠርቼ እነሱ ድምጻቸው ለምዷል። እኔ ብራዘር ድምጼ ቀስ ብዬ ነው የምናገረው፣ ኮሌጅ ውስጥ ነው ያለሁት። በቃ ስብከቴ አለቀች፣ በአንድ ሰዓት ውስጥ እንትኗ ድምጿ አለቀች። ያ ነው እግዚአብሔር ፍቃድ? እሱን ለምንድን ነው የምናደርገው? ኢንቴንሽናችን ምንድን ነው? ቴክኖሎጂውን ስንጠቀም የኛ ኢንቴንሽን ምንድን ነው? አየ በልጠን ለመገኘት የኛ ቤተክርስቲያን እኮ ድምፁ እንደዚህ ነው፣ ዝማሬያችን እንደዚህ ነው፣ እንደ አዲስ የወጣው ክሊፕ አቤት ሙዚቃው በዚህ ወጥቶ በዚህ ገብቶ ለመባል ነው ወይንስ ያንን ኤክሰለንስ ይዘን እግዚአብሔር እንዲከብርበት ነው? አይ ዋንት ቱ ፕሬዘንት ዘ ሞስት ይሄ አውትስታንዲንግ የሆነ ነገር ነው ለእግዚአብሔር ይዤለት የምመጣው። አውት ኦፍ ዲቮሽን የመጣ እንትን ነው ወይ? እና ስንሄድ ስናደርግ አንደኛ ስጦታ ነው መሆን ያለበት። በቃ ስጦታ ካልሆነ ለምሳሌ እኔ በቃ ስጦታዬን አውቃለሁ። እኔ ሞርደልኝ አበጅተልኝ አበጃጅተልኝ እንትን እንድታደርገኝ አልፈልግም። እኔ አንድ ዝማሬ በዘምር እኮ ነው አሁን አንተ አደገኛ ዘማሪ አድርገህ እኮ ልታወጣው ትችላለህ ሙዚቃው አይደል ታዲ? ልክ ነው። የሚገርም በስመ አብ የሚያስብል አይደለም። ማን እንደዛ አይደለም። ለዛ አይደለም የተጠራሁት። ገባ? ቤት ውስጥ አስመልካለሁ ወይ ደግሞ ላይክ ወገኖች ሲሰባሰቡ በቃ እናመልካለን። የሆነ መዝሙር እየዘመር ጊታሪን እየተጫወትኩ አመልካለሁ። ግን አውቃለሁ እኔ የተጠራሁት በቃ ለዝማሬ አገልግሎት እንዳልሆነ አውቃለሁ። በቃ እኔን ጠፍጥፈ የምታበጅበት አንተ ማን? እግዚአብሔር ለቤተ ክርስቲያን በዛ መንገድ ካልሰጠኝ እና የተሰጠው ሰው ሲናገር ያስታውቃል። ከፈለክ በኤአይ ከፈለክ በፈለከው ሂድ። ልክ እኮ እሺ፣ ተስፋዬ ጋቢሶ እኮ እሺ፣ ለምንድን ነው ይህንን ድፍን ኢትዮጵያን እንደዚህ የገዛ ዝማሬ ለዚህ ሁሉ ዓመት የዘመረው? ተስፋዬ የተለየ ድምፅ ኖሮት ነው እንዴ? እንዴት ነው ነገርየው? የተስፋዬን ጊታር እንትና የታምራት ወንድማችን ታምራት እኮ ዲኮርድ እኮ ነው ሰዎች ሲቀልዱ አላየም? ዲኮርድ በዲኮርድ ስታይል ጭንቅላታቸውን እያከኩ በቃ እንትን ሲቀልዱ። ታምራት ግን ይህንን ሁሉ ዓመት ፓስት ሀመኒ ይርስ ገዝቶናል እኮ ዝማሬው። ለምን? መንፈስ ቅዱስ ስላለበት። እነ ታደሰ ሼቴ ታደሰ ሼቴ ነው አይደል? ስንት መዝሙር ነው የዘመሩ? የተወሰነ እኮ ከአንድ ካሴት በላይ አውጥቷል። ያለው ነው ሁለተኛ ካወጣ። ለምንድን ነው ዛሬም በረከትና ኃይልም ጥበብም ባለጠግነት እያልን የምንዘምረው? ለምንድን ነው? በመንፈስ ቅዱስ ስለተዘመረ ነው። በሺህ ጊዜ ያልተሰጣቸው ሰዎች ይዘምሩ፣ በኤአይ ይበጅላቸው፣ በሙዚቃ ይታጀቡ፣ በምን ይበሉ፣ ማንም ዞር ብሎ የሚያያቸው የሚያዳምጣቸው። መንፈስ ያንተ መንፈስ ከመንፈስ ቅዱስ ጋር ሆኖ የእግዚአብሔርን ነገር ይለያል። ስለዚህ ማለት ያለብህ ምንድን ነው? ጌታ ሆይ ለዘመናት የሚቆይ አገልግሎት፣ ለዘመናት የሚቆይ ዝማሬ፣ ለዘመናት የሚቆይ ሙዚቃ እንዲጫወት እጆቼን ቀባልኝ። አንተ ሙዚቃ ስትጫወት አጋንንት የሚወድቅ መሆን አለበት ነው እኔ የምለው። ያንተ ጸሎት ያንተ ዲሰርንመንት መሆን ያለበት ጌታ ወይ እኔ ሙዚቃ ሲጫወት ይኸውልህ ምን ያህል እንዲህ ጥልል ያለ ነገር እኮ ምን አይነት እንደው ጉደኛ ነው ተብሎ ከዛ ስትወጣ ምንም የለም፣ በቃ ምንም ቶሽ የለም፣ በቃ እዛው ጋር ነው። በቃ ስትቀልድ የነበርከው ሰውዬ በቃ እዛው ጋር ነው። በቃ ሰውየው ይሄው እኮ የሚጠጡ ሰዎች፣ የሚያጨሱ ሰዎች፣ ድራግ የሚወስዱ ሰዎች እየመጡ ሙዚቃ እየተጫወቱ እየሄዱ አይደል እንዴ? ለምን ካልተነካ በሆሊ ስፒሪት ካልተነካ ሰው መጨረሻ እንደዛ ነው የሚሆነው። ስለዚህ ቤተክርስቲያን ማስተማር ያለባት ምንድን ነው? ሰብሰብ ትልና ጌታ ሆይ በቃ ተነስተውብሃልና በአንተ ላይ በኃይል ላይ ተነስተውብሃል፣ በልጅ ላይ ተነስተዋል ወይ የሚል መንፈስ ቅዱስ ውረድናልን የሚል የሚል
ትውልድ ነው ማፍራት ያለብን እና ስትሰባሰቡ እናንተ ዝማሬ ስታደርጉ በቃ በጸሎት እግዚአብሔር ሆይ በቃ መገኘትህ ከኛ ጋር ይሁን፣ ግባ ወደ ቤታችን ግባ። እንትኑን እየጫንክበት እጅን እየጫንክበት ሙዚቃ መሳሪያውም እንትኑን ሚክሰሩን ምኑን ያ ሞኝነት ነው ለኢትዮጵያ ቤተክርስቲያን የሚያስፈልጋት። ምን ነገርኩ እኮ ድሮ እኮ አንድ ስብከት ስበክ ስትባል እኮ 3 ቀን ጾም ጸሎት ይገባል እኮ። ድሮ ካወቃችሁ እንደዛ ነው። በቃ ሰውዬው ይንቀጠቀጣል። በቃ ይታወቃል። ሰባኪን አይደል ሰሞኑን ጸባይን አሳምራለሁ እንለዋለን። ጾም ጸሎት ይገባል፣ ይጠፋል። ያ ዘመን ነው መመለስ ያለበት። እኔ መለየው እሱ ይመስለኛል። መለየው ይጸልያል ወይ ያ ሰውዬ? የእግዚአብሔርን ቃል ያነባል ወይ ያ ሰውዬ? ከእግዚአብሔር ጋር እንትን ያለ ነው ወይ? አንደበቱ የተገራ ነው ወይ? ቅዱሳንን ፍቅር አለው ወይ? ይቅርታን ያደርጋል ወይ? ምሕረትን ያደርጋል ወይ? ቸርነትን። ይሄ ነው መለየው። ያንን ሰውዬ ብራዘር እኔ ይዘምር፣ የፈለገውን ነገር ይዘምር፣ ሰማዋለሁ እና ይሄ ነው በቃ። ፒች ማስተካከል የለብም፣ እንትን ማድረግ የለብም፣ ኤአይ ቱል መጠቀም የለብም ምናምን አይደለም ጥያቄ። እንዴት ነው ያንን ነገር አፕሮች የምናደርገው? ግን ይሄ ቅድም ያልኳቸውን ነገሮች ግን እኔ ኮምፕሮማይዝ አላደርግባቸው። ትንሽ አሁን ጥያቄ የፈጠረብኝ ዶክተር፣ አሁን ለምሳሌ ቅድም ኤርሚ የተጫወተው ሶንግ እኔ አሁን ቢያነሱት ላስት 7 years ነው በደንብ የአማርኛ መዝሙሮችንም በደንብ አጥናት የቻልኩት እና ያወቅኩት። ግን አሁን ለምሳሌ ደረጀ ከበደ ብትለኝ እኔ ማላውቀው ሰው ነበር። ገባመለን አሁን የእሱን መዝሙር የሰራችው ልጅ ኤአይ ተብሎ የመጣውን ሳዳምጠው እኔ በጣም ልቤን ነክቶኝ በቃ በጣም ስለወደድኩት አዳምጠው ነበር። እኔ አሮን ነው የሌላ ሰው መዝሙር እንደሆነ እና እኛ አሁን ስለማናውቀው ሰዎች ማለት ነው ገባምል ናሌጁም አሁን እኔ ተስፋዬ ጋቢሶ አንዳንድ ማውቃቸው አሉ፣ ግን ማላውቃቸው ሶንጎች በኤአይ ተሰርተው ቢመጡ እኔ ልቤን ከነካኝ ትሩሊ እንግዲህ እኔ እውነት አነስቶኝ ነው ማወራለ ቮልነብል ሆኜ ልቤን ከነካኝ አገስ for the glory of God ብዬ ካሰብኩት እንዴት ነው ትንሽ አሁን ኮንፊውዝ አድርገኝ ድሰር ማድረገው እንዴት ነው ገባ። እናንተ አሁን እንደዚህ ሜይ ቢ ትንሽ አብሰት ያደረጋችሁ በእድሜም በእውቀትም ከኔ በላይ እነዚህን ዘማሪዎች ታይምኙም እንዴት እንደተዘመሩም ምንም እንዴት አይነት ፊሊንግም እንደሰጣችሁ ስለምታውቁት ነው። እኛ ደግሞ አንዳንድ ደግሞ ማናውቀው ለምሳሌ እኔ ላይፌን በሙሉ ያደግኩት አሜሪካ ውስጥ ነው እና እነዚህ ማጆሪቲ የሚወጡት መዝሙሮችን ሳዳምጣቸው አዲስ ይሰሩ ይሁኑ ምን ይሁኑ I have no idea እና እንዴት ነው ትንሽ ከበደኝ እሱ። እኔ ታዲያ እኔ የምነግርህ ምንድነው ቸርች የት ነው የምትሄደው አንተ? አሁን ያደግኩት ያው እኔ አሁን ሚኒሶታ ውስጥ ነው ያለሁት። ያደግኩት የፓስተር እንድሪያስ ቸርች ነው፣ ግን ደግሞ ያው በእንግሊዝኛ ነው የምካፈለው እና ልጁ የራሱ ሌላ ፓስተር ሆኖ የራሱ ቸርች አለው፣ እዛ ነው የምካፈለው። ኦኬ። እኔ አማርኛ መዝሙሮችን በጣም እንደዚህ አይነት ኢንትረስቱ ካለ ኦሪጂናል መዝሙሮችን አዳምጥ መጀመሪያ። you will see the spirit ማለት ይውልሲ በቃ አሁን የተስፋዬ ጋቢሶ መዝሙር ኦሪጂናሎቹን በቃ እነዚህ በደንብ እንትኖቹን ሁሉ ያልጠበቁ ሁሉ አሉ። በቃ አንተ በምትለው የሙዚቃ ህግ ዝም ብለህ ግን ያንን እስቲ ጊዜ ውሰድና አዳምጥ። እስቲ በጸሎት መንፈስ ሆነ አዳምጥ መጀመሪያ። የነ ታደሰ ሼቴን መዝሙር እስቲ አዳምጥ። የነ ዳንኤል አምደ ሚካኤልን መዝሙር እስቲ አዳምጥ። ዝም ብለህ የነ ደረጀ መዝሙር እስቲ አዳምጥ። you will feel the spirit። ይሄኛው ዴፊኒትሊ ኢሞሽንን ሊነካ ይችላል፣ ግን መንፈስህን ነክቶ ግን ለእግዚአብሔር እንድትሆን የሚያደርገው 100% እርግጠኛ ሆነልሃለሁ። እና እነዛ መጀመሪያ ኦሪጂናሉን ማወቅ አለብህ። ይሄንን ፌኩን ኮፒውን ቅቡን ምናምን ለእንትን ለማለት መጀመሪያ ኦሪጂናሉን መዝሙር አዳምጠው። ማለዳ ስነሳ ከእንቅልፌ ቀድሞ ነው የሚመጣው ስምህ ባፌ፣ ህመሜን ላንተ እናገራለሁ፣ ድምፅህን አሰማኝ እማራለሁ። ጌታ ሆይ መቃተቴን ስማ፣ ነፍሴ እንደዚህ ተዳክማ። ይህ ማለት ጉልበቴ ተመልሶ መቼ ነው የማየው መቼ? ማይ ጉድነስ እኔ ከስንትና ስንት ዓመት በፊት ይኸውልህ በ40 ብር ቤት የተከራየሁበት ቤት በሆነ ከርካሳ እንትን ውስጥ የሰማሁትን መዝሙር ነው የምነግርህ። ይህንን አይነት ስፒሪት መጀመሪያ ዲቨሎፕ አድርግ። የዛን ጊዜ you'll understand መንፈስ ቅዱስ እነዚህ ሰዎች እስር ቤት ሆነው እነዚህ ሰዎች በሳማ እየተገረፉ
የዘመሯቸው ዝማ እግዚአብሔር ሲረዳ ከሰማያት ወርዶ በደልን ሲያስወግድ በቅንነት ፈርዶ አላያችሁም ወይ? ወጥመዱ ሲሰበር እንደዚህ ያሉ የሚዘምሩት እየተገረፉ ከእንትን ካሉበት ሊገደሉ ካሉበት ቦታ ነው የዘመሩት። ያንን ስፒሪት የምታገኘው እንደዛ ነው። ፈረሱንና ፈረሰኛውን ከባህር የጣለ ብላ እኮ የዘመረችው ማለት እንትን ማርያም እኮ ፈርዖንና እንትኑን ውሃ ውስጥ ሲገባ እያየች እኮ ነው። ማለዳ ማለዳ አዲስ ነው ታማኝነቱ ብዙ ነው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው እኮ ያለው ኤርሚያስ። ጠዋት ጠዋት ሲነሳ እኮ የሞተ ሬሳ ህፃናት በድንጋይ ተፈጥፍጠው ቆነጃጅቶቹ ተዋርደው እያየ እኮ ነው። How can you get that spirit my brother? You have to go to the origin. እዛ ጋር ኦሪጂናል ነገሩ ጋር መሄድ አለብና እሱን ስትገናኘው ነው ሆሊ ስፒሪት የሚያገኝ። ትረስት ሚ አለበለዛ የአስቄዋ ልጆች ናቸው በጳውሎስ በሚያስወጣው ምናምን ያሉት እንደዛ ነው የሚሆንብን። ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ እናንተን አላውቃችሁም አይነት እና ሌላ ጊዜ በሰፊው እናደርጋለን። አንድ ሌላ ጥያቄ ካለ ልቀበልና ለተኛ ኤርሚዬ። ተባረክልን ዶክተርዬ። ለታዴም ጥሩ ጥያቄ የጠየቀው አዶ ነው። ደካማ ምሳሌ ነች፣ ግን እንደው ምናልባት የሚያስኬድ ከሆነ ተጠቀሙበት። በጣም የደከመች ነገር ናት። በዚህ በውጭው ዓለም ላይ ስላለን ታዶ ከኔ ይልቅ መናገር ይችላል። ይሄ ስለ ጃንክ ፉድ አለ አይደል? እንደው ለጤንነት ጥሩ ጠቃሚ አይደለም አትብሉ ምናምን ነገር ይባላል። እኔም ቼክ አድርጌዋለሁኝ የመጣሁ ጊዜ ወደዚህ ወዳለሁበት ሀገር የተወሰነ ጊዜ እንትን በላ ነበረ። ማማ ምን ነበረ በላው የነበረ ሳንዱች የመጣው ጊዜ በላው የነበረ ሳንዱች በርገር ኪንግ በላ ነበር እና በቃ እንትን ሆኖ ሱስ ሆኖብኝ በርገር ኪንግ ማለት ነው እየሄድኩ እየበላው ምን አለፋችሁ በ6 ወር ውስጥ ለእርድ የተዘጋጀ ሰንጋ መሰልኩለ ማለት ነው። እንዴ ከየት መጥቶ ነው? ምንድነው የሆንኩት? ይህ በቃ ቆንጆ የሐረር ሰንጋ መሰልኩ። ማንጀራቴን ራሱ በመስታወት ሳየው እስከ ፈራ ድረስ ማለት ነው። የእውነት ለማሳቅ እኮ አይደለም እየምላችሁ እንትን አለ ሻኛ ሁሉ ምናምን ነገር የማውጣት አይነት ዝንባሌ ታየብኝ ማለት ነው። እና በኋላ ይሄ ጃንክ ፉድ ጥሩ አይደለም የሚባል ነገር ሚስቴም ሰማ ታውቃለች፣ እሷ ድሮም ታውቃለች። እኔው ነኝ ሆን ብዬ የገባሁበት ማለት ነው። ስለዚህ እሱን ሳቆመው ያ የተነፋፋ ነገር ሁሉ ያው የአርሲም ልጅ ነኝ፣ ሩጫ እንዳቅሜ እንደፋደፋለሁ። ግን ብዙ ወራቶች ብዙ አመታት አሯሯጠኝ ሜዳ ለሜዳ እሱ ለመቀነስ ትንቅንቅ። ድሮም እዛ ዘኬ ስበላ የነበረው ነገር ነበር። በላው ላይ ደግሞ ይሄኛው ሌላ ዘኬ ተጨምሮበት የአበሻው ዘኬና የነጮቹ ዘኬ ማለት ነው። እና ምን ልልህ ነው ይሄ ጃንክ ፉድ በጣም አደጋ ነው ይባላል። ነውም ደግሞ ታውቁታላችሁ፣ ሰውነት ከመጨመር ከጤንነት አኳያ ማለት ነው። እና እኔ በኤአይ የሚዘመር መዝሙር እንደዚሁ ለመንፈሳዊ ነገር እኔ ጃንክ ነው ብዬ የምለው አዶ ነው ከጠቀማችሁ ማለት ነው። ዶክተርዬ እንዳለ ኦሪጂናሉን ቀጥታ ከነሱ መስማት በቃ ጃንክ ነው። ጃንክ የመብላት ያህል ነው። በኤአይ መዝሙር በኤአይ ስብከት የሰማ ቀን አይምሮን አንብቦ ነገ ማነሽ ወይዘሮ አልጋነሽ የእህትሽ ልጅ አውስትራሊያ ያለች አይደለ ሲድኒ የምትኖር ብሎ ሲስተሙን አንብቦ እንትን ቢል ያዟት ተብሎ የሚባል ደግሞ በቃ ልትወድቅ ነው ምናምን የሚጥልሽ ኤአይ ነው እንጂ መንፈስ ቅዱስ አይጥልሽም። መንፈስ ቅዱስ አይጥልም። ወደ እንደሱ አይነት ሁሉ ስለሚሄድ ኤአይ በመንፈሳዊ ዓለም ላይ በስብከት በመዝሙር በመገለጥ በምናምን ነገር በሚባል ላይ ካካ ነው። በፍጹም ልናስገባው አይገባም፣ ልንቀበለው አይገባም። እና ጃንክ የመብላት ያልነው ነው ብዬ የምለው አታስለምዷት። ነፍሳችሁን ከኤአይ መዝሙር ከኤአይ ስብከት አታስለምዷት። መንፈሳችሁን አታስለምዱት። በእውነት ጌታ እግዚአብሔር ምስክር አታስለምዱት። ከኦሪጂናሉ ጠጡ። ልክ ዋላ አይ ቲንክ
የመጽሐፍ ቅዱስ ተማሪዎች ናቸው ሲናገሩ የሰማሁት። እኔ ጥናት አላረኩም ላረግም አልችልም። ባደኩበት አካባቢ ላይ የሚዳቋና ድኩላ ምናምን ነገሮች አሉ። እነሱን የተወሰነ ለማየት ሞክሬያለሁ። ግን እቺ በእስራኤል ሀገር ላይ ያለችዋ ዋላ የምትባሏ የፍየል ዝርያ በዚህ በደቡቡ ክፍል ላይ ትኖራለች። በይሁዳ ምድረ በዳና በቤርሸባ ምድረ በዳ ላይ አሉ። አሁንም አሉ ትንሽ ዝርያቸው። የድሮዎቹ ናቸው አይደሉም አላቅም። ይሄ ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ትናፍቃለች ብሎ ያለበት እቺ ዋላ የምትባለው እንስሳ ንጹህን ውሃ ምንጭ ነው የምትጠጣው። ወራጅ ወንዞችን አትጠጣም። ዮርዳኖስ ሄዳ አትጠጣም። እና ምንጭ ፈልጋ ነው የምትጠጣው ብሎ የሚል የነገር መለኮቱ ዓለም ላይ ያሉ ሰዎች ናቸው ሲናገሩ የሰማሁት። ከአሳሳቱኝ እነሱ ናቸው የሚያሳስቱኝ። ምህረት አድርጉልኝ። ግን እነሱ እንዳሉት ከሆነ ምንጭ ዳጋን ሄዳ የምትጠጣው ዋላ ወደ ውሃ ምንጭ ያለው ዳዊት እረኛ ስለነበረ በዚህ በይሁዳ ምድረ በዳ ላይ በኤፍራታ ባለ ዱር ውስጥ አገኘ ነው አይደል ብሎ ያለው ጫካ ስለነበር ጠፍ ስለነበር እሱ በነበረበት ዘመን በተለይ እነዚህ የይሁዳ አንበሶችን በዛ አካባቢ ላይ ሰማሩ ስለነበር አንበሳና ድብ ይመጣብኝ ነበር ብሎ ያለው ሪል ነው፣ እውነት ነው። እና ዋላ ወደ ውሃ ምንጭ እንደምትናፍቅ ሚንስ ውሃ በተጠማች ጊዜ ምንጭ ወዳለበት አቅጣጫ ላይ በጣም እየበረሩ ይሄዳሉ እና ከምንጩ ነው የሚጠጡት። እና አዳኞች እችን ዋላ የምትባለዋን እንስሳ ለማደን ሲፈልጉ ወጥመድ የሚሆን ወይ ደግሞ በቀስት ለመውጋት የሚቀመጡት ለምንጩ አቅራቢያ በሆነ ቦታ አሳች በሆነ ቦታ ላይ ተቀምጠው ነው እነዛን ዋላዎቹን የሚያድኗቸው ብሎ የሚል ነገር ሲናገር አንድ ትልቅ የነገር መልኮቱ ዓለም ላይ ያለ ሰው ሲናገር ሰማሁትኝ። ይህ ሰው የዋሻል ብዬ አልልም። እና አሁን እሱ እንዳለው ከሆነ እቺ ዋላ የምትባለው እንስሳ ወራጅ ውሃ አትጠጣም ማለት ነው። ዝም ብሎ ማንም ያደፈረሰውን ያጨቀየውን አትጠጣም። እና ከምንጩ ነው የምትጠጣው ማለት ነው። ስለዚህም ነው ዳዊት ዋላ ወደ ውሃ ምንጭ ብሎ ያለው። ጥማቱ በሚያንገበግባት ሰዓት ላይ ወደ ምንጩ እየፈጠነች እንደምትሄድ ምንጩን እንደምትናፍቅ ውሃ ፍለጋው ወደ ዋናው ምንጭ ሄዳ ለመጠጣት እንደምትፈልግ ነፍሴ እንደዚህ አንተን ትፈልጋለች ብሎ አለ ይላልና በነቢዩ በኤርምያስ መጽሐፍም ላይ እኔን የሕያው ውሃ ምንጭ የሆንኩትን ትተውኛል፣ ለራሳቸው ውሃ ሊይዙ የማይችሉ ጉድጓዶችን ቆፍረዋል ይላል ጌታ በነቢያት መጽሐፍት። እግዚአብሔር የሕይወት ውሃ ምንጭ ነው፣ የሁሉ ነገር ምንጭ ነው። እና መዝሙር መንፈሳዊ ዓለም ላይ እንደምታውቁት ከዚህም ዓለም ለቀን ስንሄድ በበጉ ከተማ የሙሴን ቅኔ በአዲስቱ ኢየሩሳሌም የዘንባባ ዝንጣፊዎች ይዘው ብሎ እንዳለ ዮሐንስ እንዳየው በሚቀጥለውም ዓለም ላይ የሚቀጥል ነው መዝሙር፣ ዝማሬ። ስብከት በላይ የለም፣ ትንቢት በላይ የለም፣ የፈውስ ጊዜ ተብሎ አይባልም፣ የትምህርት ጊዜ ባይብል ስተዲ ላይ የለም። እዛ ግን ዝማሬ ያለ የሚቀጥል ማለት ነው። ስለዚህ እኛ ደግሞ በወንጌላውያን አማኞች ታውቃላችሁ ከስብከት ባልተናነሰ ብዙ ዝማሬዎቻችን ብዙ የማያምኑ ሰዎችን ጉልበት ለጌታ እንዲንበረከኩ አድርጓል። ወደ ጌታ እንዲመጡ ምክንያት ሆኗል። እኛም በመጀመሪያ የሰማሁት የጴንጤ መዝሙር ምሕረትህ ሲበዛልኝ ቸርነትህ ሲደግፈኝ ተወጣሁት ያን ተራራ አልደከምኩም ከአንተ ጋራ፣ ምሕረትህ ሲበዛልኝ ቸርነትህ ሲደግፈኝ ተሻገርኩት ያን ሸለቆ አየሁ ጠላት ፊቴ ወድቆ ብሎ የሚል ቦታውን ጭምር አስታውሰዋለሁ የሰማሁበትን 4 ኪሎ ቱሪስት ሆቴል ፊት ለፊት ላይ እዛው ከቱሪስት ሆቴል ጎን ከኢትዮጵያ ንግድ ባንክና ከቱሪስት ሆቴል ጎን ታስታውሱ ከሆነ አንድ መዝሙር ቤት አለ። እዛ ጋር 10 ቁጥር ከፒያሳ መጥቶ እዛም ጋር ፌርማታ አለው። ወደ ላምበረት ነው የሚሄደው። ያኔ ላምበረት ነበር የተከራየሁት። እዛ ጋር ቆሜ ነው የሰማሁት ይሄን መዝሙር እና ሰውየውን አላውቀውም። መዝሙሩንም በቅጡ አልያዝኩትም። በኋላ ነው ዘግቼ ያዝኩትኝ እና ውስጤ አጥንቴ ውስጥ ነው የገባው። ምንም እንኳን በፓስተር ታሪኩ ቴዎድሮስ ስብከት ብሸነፍም ማለት ነው ለጌታ ግን ዝማሬችን በጣም ፓወርፉል ነው። ይናገራሉ እኮ ብራዘር፣ ቄሱ ሁሉ እኮ በኤርፎን እኮ ነው የሃይማኖት አበብ እኮ እያለን እንከተው ነበር እኮ መዝማሬው የነ ታምራትን የነ ተስፋዬ ጋቢሶን
እኔ ኦርቶዶክስ ቤተክርስቲያን ውስጥ ክብረ በዓል ላይ ታቦት ወጥቶ አራራ አቁሙ የመናፍቃን ነው ብለው በጸናጽል እንደዚህ ያስቆሙን ጊዜ አውቃለሁ። እየተዘመረ ማለት ነው። የማናቸው እንደሆነ አላውቅም። ወይ ታምራት ነው ወይ የደረጀ ነው ወይ አዲሱ ወርቁ ነው ወይ ተስፋ ጋቢሶ ነው። የሃይማኖት አበው መዝሙር እየተባለ ማለት ነው ሲዘመር ነበር። እና ዝማሪያችን እንዴ ጴንጤዎች እኮ ዝማሪያቸው በዘመነኛው በወጣቶቹ ንግግር ወስዋሽ ነው ይላሉ። ፓወርፉል እና እናቶ ኤአይ አቶ እንኳን ሊባል አይችልም። የማንም አሻንጉሊት መቀለጃና መጨፈሪያ ልንሆን አይገባም። እና ጃንክ ማስለመድ ነው ወንድሞች እናቶቼ። ለስጋችሁ ጃንክ ፉድ ካስለመዳችሁ አይደል ነው ኢትዮጵያ ውስጥ ያላችሁ ሰዎች እናታቁም። ጃንክ ፉድ ለስጋ ካስለመድክ ለጤንነትህ አደጋ ነው። ሊያባብጥ ይችላል፣ ልትወፍር ይችላል፣ ኪሎ ባንዴ ልጨምር ይችላል፣ ደም ግባት መጣ ሊባል ይችላል። አብሮ ይዞት ግን የሚመጣው በጣም ብዙ በሽታ አለ። ጃንክ ፉድ የበላ ሰው በቃ ጥሩ የሐረር ሰንጋ መስሎ እንዳልኩ ማለት እኔ ብዙ ዋጋ አስከፍሎኛል። ከዛ በኋላ ኪሎ ለመቀነስ ወደ 110 ኪሎ ገብቼ ነበር። ያኔ ምን ማለት እንደሆነ አስብ። ገና በመጣው በ6 ወር ምድሪቱ ላይ ከገባው ማለት ነው። በምታት አይደለም ራሴ ያስገብቼ ነው። በኋላ ግን ማስገባቱን ስተው ያው መድኃኒዓለም ረድቶኝ ተሯሯጥኩም። እዛ ጤንነት ያለውን ነገር ወደ መብላት ስመጣ ጠፋ ማለት ነው። ለነፍሳችሁ አታስለምዱ፣ ደግሞ ሱስ ነው የሚሆነው። ስለዚህ ዶክተርዬ እንዳለው ከምንጩ ከዋናው የዶክተር ተዝማን የዶክተር ደረጀ መስማት ከፈለጋችሁ ዶክተር ደረጀ ከበደ ኦልድ ሶንግ ብላችሁ ብትሉ ይመጣላችኋል በሙሉ። የፓስተር ተስፋዬ ጋቢሶም እንደዛ ልክ ማለት ነው። ካልሆነ ይሄን ኤአይ የለመደ እውነት ልንገራችሁ፣ በሚቀጥለው ጊዜ ላይ ቅድም እየተናገርኩ ነበር፣ እግዚአብሔር ያከበራቸው አባቶች ብለን ብንጠራቸው ማናፍርባቸው እነዚህና ሌሎች ወንድሞችና እህቶች የዘመሩትን ዝማሬ ወደዛኔ በኃይለሥላሴ ዘመነ መንግስት በጊታር የተገዘገዘ የሽማግሌ መዝሙር አልሰማም ብሎ ወደ ማለት ሊያደርስህ ይችላል። አሁን ቀላል ሊመስል ይችላል፣ በኋላ ግን ትጸየፈዋለህ አልኩ። ነፍስህ የኤአይን ከዚህ በኮምፒውተራይዝ የታገዘ